ሰላም ሰላም እንዴት ናችሁ? እንደምን ቆያችሁ? እንደምን ከረማችሁ? ውድ የምላት ቱቶሪያልስ ቤተሰቦች እንዴት ናችሁ? ሁላችሁም እንዴት ቆያችሁ? ዛሬ የሰኔ 2 2017 ዓ.ም የኤግዚት ኤግዛም ጥያቄዎችን የማብራሪያ መልሶችን እንመለከታለን። ይህ ሶስተኛ ክፍል ነው። ከአሁን በፊት ሁለት ክፍሎችን ወደ እናንተ በአጠቃላይ ወደ 40 የሚደርሱ ጥያቄዎችን አቅርቤያለሁኝ። እንደ አይታችኋቸዋል። አይ ቲንክ እንደወደዳችኋቸውም ብዙዎቻችሁ ገልጻችሁልኛል። ዛሬም ከዛ በመቀጠል እንግዲህ ሶስተኛውን ክፍል አቀርብላችኋለሁ። ዛሬም ወደ 20 የሚደርሱ ጥያቄዎችን እንመለከታለን። በደንብ ዲቴል በሆነ መንገድ እያንዳንዱን ፖይንቶች እያብራራን የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ለማሳሰብ እወዳለሁ። ያው ኢንኬዝ ኤግዛም አክቹአሊ የጥር ኤግዚት ኤግዛም ከአንድ ወር ያነሰ ጊዜ ነው የቀረውና እንግዲህ በዚህ ጊዜያቶች ውስጥ በደንብ መዘጋጀት እንድትችሉ የሚያግዟችሁን አይነት ፋይሎች የምትፈልጉ ከሆነ በየኮርሱ የተዘጋጁ ሾርት ኖቶችን፣ በየኮርሱ የተዘጋጁ ጥያቄዎችን እንዲሁም ደግሞ ከ2015 እስከ 2017 ድረስ ያሉትን የኤግዚት ኤግዛም ጥያቄዎችን እስከነ ማብራሪያቸው በፒዲኤፍ መልክ የምትፈልጉ ከሆነ ኮንታክት ልታደርጉ ትችላላችሁ። ስልኬ የሌላችሁ በስልክ ቁጥሬ በተቀመጡት የስልክ ቁጥሮቼ ደውላችሁ ኮንታክት ልታደርጉ ልታወሩኝ ትችላላችሁ፣ ወይም ደግሞ ቴሌግራም ላይ ቢሆን ልታወሩኝ ትችላላችሁ ማለት ነው። እንግዲህ ይህንን ካልን ወደ ዛሬ ወደምንመለከታቸው ጥያቄዎች እንግባ። ጥያቄዎችን ከማየታችን በፊትም አንድ ሌላ ማሳሰብ የምወደው በተቻለ መጠን ይህ ቪዲዮ ብዙዎች ጋር መድረስ እንዲችል በተቻላችሁ መጠን ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ አብዛኞቻችሁ ኦልሞስት ከ60% በላይ የሚሆነው የዩቲዩብ አናሊቲክስ እንደሚያሳየኝ ከሆነ አብዛኛው ሰው ሰብስክራይብ ሳያደርግ እንደሚመለከት ነው የሚያሳየኝ እና ስለዚህ ሰብስክራይብ ማድረጋችሁ ለኔ ትልቅ ጥቅም ስላለው በተቻለ መጠን ቪዲዮን የምትመለከቱ ሰብስክራይብ ያላደረጋችሁ ከሆነ ሰብስክራይብ በማድረግ እንድትጀምሩ፣ ይህን ቪዲዮ ላይክ በማድረግ እንዲሁም ለሰዎች ሼር በማድረግ እንድትጀምሩ ስል ለማሳሰብ እወዳለሁ። ወደ ጥያቄዎቹ እንግባ። ኩዌስችን ነምበር 41 እንመልከት። when analyzing a distribution channel, what's the critical factor to consider regarding the product being sold? A, product durability and perishability. B, the marketing budget available. C, the brand loyalty of consumer. ዲ ታርጌት ማርኬቲንግ ካምፕስ ሌቭል ነው የሚሆነው። እንግዲህ የዲስትሪቢዩሽን ቻናል አናላይዝ በማድረግ ሂደት ውስጥ ማርኬቲንግ ኩዌስችን ነው፣ ጥያቄ ማርኬቲንግ ነው። በዋናነት ዋት ዘ ክሪቲካል ፋክተር ሪጋርዲንግ ወይም ከሚከተሉት ክሪቲካል የሆነው ፋክተር ማንኛው ነው? በተለይ ዋይል አናላይዚንግ ዲስትሪቢዩሽን ቻናል የዲስትሪቢዩሽን ቻናልን አናላይዝ እያደረግን ነው። ዲስትሪቢዩሽን ማለት እንዳጠቃላይ እንግዲህ the movement of products from the producer to the consumer ይባላል። ከፕሮዲውሰር ወደ ኮንሱመር ያለ ላይክ የፕሮዳክት ሙቭመንት ነው ዲስትሪቢዩሽን ብለን የምንጠራው። ስለዚህ ያንን ዲሳይድ በማድረግ ሂደት ውስጥ ወይም ደግሞ የዲስትሪቢዩሽን ቻናሎችን ሰሌክት በማድረግ ሂደት ውስጥ አይዘር ዳይሬክት የሆነ ቻናል ልከተል ወይስ ኢንዳይሬክት የሆነ የዲስትሪቢዩሽን ቻናል ልከተል። ዳይሬክት ስንል በቀጥታ ከፕሮዲውሰር ወደ ኮንሱመሩ ከሆነ የሚሄደው ያንን ዳይሬክት የሆነ የዲስትሪቢዩሽን ቻናል ተብሎ ይጠራል። ወይራስ ኢንተርሚዲያሪዎች የሚገቡበት ከሆነ ላይክ እንደ ሆልሴለር፣ ሌሎች ተጨማሪ እንደ ኤጀንትስ፣ ሪቴለርስ፣ ብሮከርስ ብለን የምንጠራቸው ኢንተርሚዲያሪዎች በመሃል ደግሞ የሚገቡበት ከሆነ ደግሞ ያንን ኢንዳይሬክት የሆነ ቻናል ተብሎ ይጠራል። ስለዚህ ዳይሬክት የሆነ ዲስትሪቢዩሽን ቻናል ወይስ ኢንዳይሬክት የሆነ ዲስትሪቢዩሽን ቻናል ይሻለኛል የሚለውን ዲሳይድ በማድረግ ሂደት ውስጥ ትልቁ ኮንሲደር ሊደረግ የሚገባው ፋክተር ማንኛው ነው ይልናል። በተለይ ሪጋርዲንግ ዘ ፕሮዳክትስ ቢንግ ሶልድ ስለሚለን ፕሮዳክት ዱሬቢሊቲ ኤንድ ፐርሺያቢሊቲ ነው ማለት የፕሮዳክቱ ቆይታና የፐርሺያቢሊቲ የመበላሸት ቻንሱ ነው ወይስ ያለን የማርኬቲንግ በጀት ነው ወይስ ኮንሱመሮች ለፕሮዳክቱ ብራንድ ያላቸው ሎያሊቲ ነው ወይስ ደግሞ እንዳጠቃላይ የታርጌት ማርኬታችን የኢንካም ሌቭል ነው? ዋት ዱ ዩ ቲንክ መልሱ ምን ይመስላችኋል? እንግዲህ የዚህኛው ጥያቄ መልስ የሚሆነው ኤ ነው። ኤ ለምን መልስ ነው የሚለው እናብራራለን። እንግዲህ እንዳጠቃላይ የፕሮዳክት ዱሬቢሊቲ ወይ ደግሞ የፕሮዳክቱ ኔቸር በነገራችን ላይ የዲስትሪቢዩሽን ቻናል ሰሌክሽን ላይ በጣም ትልቅ የሆነ ኢምፓክት አለው። ምክንያቱም በተለይ ቶሎ ፐርሼብል የሚሆኑ አይነት ምርቶች ወይም ደግሞ ያን ያክል ነን ዱሬብል የሆኑ አይነት ምርቶች ሲሆኑ ለረጅም ጊዜ መቆየት የማይችሉ በቀላሉ ፐሪሽ የሚያደርጉ አይነት ምርቶች ለምሳሌ ቲማቲም ሊሆን ይችላል። እንደዚህ አይነት ምርቶችን የበለጠ ዳይሬክት በሆነ ዲስትሪቢዩሽን ቻናል የማጓጓዝ አይነት ስርዓት አፕላይ እናደርጋለን። ምክንያቱም ምርቶቹ ለረጅም ጊዜ በተለያየ አይነት ሌቭል እየተገላበጡ መቆየት የማይችሉ አይነት ምርቶች ስለሆኑ ከዚህ አንጻር ዳይሬክት የሆነ ዲስትሪቢዩሽን ቻናልን እንከተላለን። ወይራስ ለረጅም ጊዜ ዱሬብል የሆነ በቀላሉ ፐሪሽ የማያደርግ አይነት ምርት ከሆነ ደግሞ የዛኔ ኢንዳይሬክት የሆነ ዲስትሪቢዩሽን ቻናሎችን አፕላይ ልናደርግ እንችላለን ማለት ነው። ስለዚህ ከዚህ አንጻር the best answer will be A ይሆናል። ሌሎቹ ለምሳሌ የማርኬቲንግ በጀት
የሚለው is not like a critical factor እንደ ሜጀር እንደሆነ ወይ ደግሞ like እንደ ሜን ክሪቲካል የሆነ አይነት ፋክተር በብዛት ኮንሲደር አይደረግም። ምክንያቱም ሜንሊ ዲስትሪቢዩሽን ዲተርማይን የሚደረገው ለአጠቃላይ በፕሮዳክቱ ኔቸር ነው ማለት ይቻላል። በፕሮዳክቱ ኔቸር ነው። ከዛ ተጨማሪ ኢቭን የከስተመሮች ሎያሊቲ ለብራንድ ያላቸው ሎያሊቲ ወይንም ደግሞ የታርጌት ማርኬቱ የኢንካም ሌቭልን ስንመለከት እነዚህ አይነት ጉዳዮች ያን ያክል ክሪቲካል የሚባሉ አይነት ፋክተሮች አሉ። the most critical factor ተብሎ የሚጠራው product durability and perishability የሚለው ነው። so the answer would be A ይሆናል ማለት ነው። A ይሆናል። እሺ question number 42 what type of compensation is characterized by payments made for the time not worked ይለናል። so ላልሰራንበት ሰዓት የሚሰጥ ክፍያን ምን ብለን እንጠራዋለን? A performance based compensation, B piece rate compensation, C direct compensation, D indirect compensation ነው። ስለዚህ የዚህኛው እንግዲህ ላልሰራንበት ሰዓት የሚከፈል ክፍያ ምን ተብሎ ይጠራል? ፐርፎርማንስ ቤዝድ ላይክ ውጤት ተኮር የሆነ ክፍያ ወይስ ፒስ ሬት ማለት እንግዲህ በፒስ which means በአይተም ቤዝድ የሆነ ክፍያ ዳይሬክት ኮምፐንሴሽን ላይክ ለሰለሪ ያይል አይነት ክፍያ ነው ወይስ ደግሞ ኢንዳይሬክት ኮምፐንሴሽን ነው የሚለን so here the answer would be D indirect compensation ነው። ኢንዳይሬክት ኮምፐንሴሽን ማለት ኢንዳይሬክት ኮምፐንሴሽን ነው። ኮምፐንሴሽን በነገራችን ላይ በሁለት ካቴጎራይዝ ይደረጋል። ዳይሬክት እና ኢንዳይሬክት ተብሎ ነው ክላሲፋይ የሚደረገው። ሶ ዳይሬክት ኮምፐንሴሽን ተብሎ የሚጠራው ቤዚካሊ ዌጅን ሳላሪን የሚይዝና እንዳጠቃላይ ሰዎች ለሰሩበት አክቹዋል ለሆነ የወርኪንግ ታይማቸው የሚከፈል አይነት ክፍያ ነው ዳይሬክት ኮምፐንሴሽን ተብሎ የሚጠራው። ስለዚህ አይተምስ ኦፍ ኢቭን ዳይሬክት ኮምፐንሴሽን በሁለት ራሱ ክላሲፋይ ይደረጋል። ቤዝ ፔይ እና ቫሪያብል ፔይ ተብሎ የሚጠራው። ቤዝ ፔይ ማለት ልክ እንደ ሳላሪ እና እንደ ዌጅ አይነት ነው። ስለዚህ ወይ በወር ሊሆን ይችላል ወይ ደግሞ ላይክ ዌጅ ሆኖ በቀን እየታሰበ ኦር በሆነ በ15 ቀን በሳምንት ሊከፈል ይችላል። ሶ ዳት ዳይሬክት ኮምፐንሴሽን ሆኖ ቤዝ ፔይ ተብሎ ይጠራል። ቫሪያብል ፔይ ደግሞ የሚባለው ይሄ ፐርፎርማንስ ቤዝድ የሆነ ልክ እንደ ቦነስ ምናምን አይነት ክፍያዎች ኮሚሽን ብለን የምንጠራቸው እነዛን ቫሪያብል ፔይ ተብሎ ይጠራሉ። ግለሰቡ ለምሳሌ በሳምንት ውስጥ ሽያጭ ሰራተኛ ከሆነ ስለዚህ ታርጌት ይቀመጥና ከዛ ታርጌት በላይ ከሸጠ ምናምን ዳት ፐርፎርማንስ ቤዝድ ኮምፐንሴሽን ተብሎ ይጠራል። ፐርፎርማንስ ቤዝድ ኮምፐንሴሽን ተብሎ ስለዚህ ኮምፐንሴሽኖችን ኮምፔር ስናደርግ ስለዚህ አንዱ ዳይሬክት ኮምፐንሴሽን ነው፣ ሌላኛው ደግሞ ኢንዳይሬክት ኮምፐንሴሽን ነው። ስለዚህ ዳይሬክት ኮምፐንሴሽን ውስጥ ቤዝ ፔይ እና ቫሪያብል ፔይ ተብሎ ይጠራል። ስለዚህ ኢቨን ፐርፎርማንስ ቤዝድ ኮምፐንሴሽን ኢዝ አ ፓርት ኦፍ ዳይሬክት ኮምፐንሴሽን ነው። ፒስ ሬት ብለን የምንጠራው ኮምፐንሴሽን ደግሞ ይሄኛው በዋናነት የፔመንት ሲስተም ሆኖ ዋናነት ክፍያዎች የሚከፈሉት ለምን ሲሆን ቤዝድ አፖን ላይክ ፎር ዘ አይተምስ ዊ ፕሮዲዩስ ላይክ ባመረትነው ነምበር ኦፍ አይተምስ ኦር ባመረትነው ዩኒት ኦፍ አይተምስ ፕሮዲዩስ ባደረግነው ልክ ከሆነ ክፍያ የሚከፈለን ያንን የፒስ ሬት ተብሎ ይጠራል። ፒስ ሬት ራስ ኢንዳይሬክት ኮምፐንሴሽን ተብሎ የሚጠራው ግን ራሱን የቻለ ለየት ያለ የኮምፐንሴሽን ስርዓት ነው። ከዳይሬክት ኮምፐንሴሽን የሚቃረን ራሱ ኢንዳይሬክት ኮምፐንሴሽን አንደኛ የሚያካተው ምንድነው? ከላይ ያለው ጥያቄ ራሱ ፔመንት ሜድ ፎር ዘ ታይም ኖት ወርክ ላልሰራንበት ሰዓት ሁሉ የሚከፈል ክፍያን አንደኛ ኢንዳይሬክት ኮምፐንሴሽን ተብሎ ይጠራል። በተለያየ አይነት ምክንያት ታመን ሊሆን ይችላል፣ የዓመት ፈቃድ ሊሆን ይችላል፣ በዓል ሆኖ ሊሆን ይችላል። በተለያየ ምክንያት ስራ ቦታ ላይ በማንገኝባቸው ሰዓቶች አሉ። ስለዚህ እነዛ በማንገኝባቸው አይነት ሰዓቶች ሁሉ ሳይቀር ክፍያዎች ይከፈላሉ። ለምሳሌ አንድ ሰው አንዲት እናት ወር አንዲት ሴት በወሊድ ምክንያት ከአንድ መስሪያ ቤት 4 ወር ኦር 5 ወር ብትቀር ስለዚህ 4 ወር 5 ወር ክፍያ ምን አይደረግባትም ማቋረጥባትም። ሶ ኢንዳይሬክት ኮምፐንሴሽን ተብሎ ይጠራል። ኢንዳይሬክት ኮምፐንሴሽን ስለዚህ ኢንዳይሬክት ኮምፐንሴሽን ስንል እንዳጠቃላይ ዛር ፔመንትስ ኦር ቤኔፊትስ ወይንም ምን ተብሎ ይጠራሉ መስራችሁ እነዚህ ዛር ኢምፕሎይስ ቤኔፊት ተብሎ ይጠራሉ። ከይሄ ላልሰራንበት ሰዓት የሚከፈል ክፍያ ብቻ ለሚያካተው ከዛ በተጨማሪ ኢንሹራንስ፣ ሪታየርመንት ቤኔፊት፣ ሌሎች አይነት ቤኔፊቶችን ሳይቀር የሚያካትቱት ይሄ ኢምፕሎይ ቤኔፊት ተብሎ የሚጠሩት ሌሎች ጥቅማ ጥቅሞችን አሉዋንሶችን ምናምኖችን በብዛት ኢንዳይሬክት ኮምፐንሴሽን ውስጥ ካቴጎራይዝ እናደርጋለን ማለት ካቴጎራይዝ እናደርጋለን። ስለዚህ የዚህኛው ጥያቄ መልስ የሚሆነው ኤኒዌይስ ዲ ነው ማለት ነው። 43ኛውን ጥያቄ እንመልከት። ኩዌስችን ነምበር 43 so the Ethiopian government implements a regulation requiring that all food products have a bilingual labeling to accommodate both Amharic and English speaker. This requirement is an example of brand extension, packaging modification, labeling regulation, product standardization ይላል። እንግዲህ የኢትዮጵያ መንግስት አዲስ የሆነ ሬጉሌሽን አወጣ፣ ህግ አወጣ፣ ደንብ አወጣ። የአዲስ ያወጣው ህግ ወይም ደግሞ ደንብ እንደሚለው ኢትዮጵያ ውስጥ የሚመረቱ ወይንም ኢትዮጵያ ውስጥ የሚሸጡ ሁሉም አይነት የፉድ ፕሮዳክትስ ብስኩት ሊሆን ይችላል፣ የለስላሳ መጠጥ ሊሆን ይችላል፣ whatever all the food products they need to have bilingual labeling። ስለዚህ ባይሊንጓል የሆነ ሌብሊንግ ሊኖራቸው ይገባል። ሚንስ ሁለት ቋንቋዎችን አኮሞዴት ያደረገ ለምሳሌ የስ የሚባል ውሃ ከሆነ ስለዚህ የስ የሚለው በእንግሊዝኛም በዘሴም ማለት በአማርኛም መጻፍ መቻል ይጠበቅበታል ማለት ነው። ስለዚህ ሞያ የሚል ብስኩት ከሆነ ስለዚህ ሞያ ብስኩት ኢን ተርምስ ኦፍ አማሪክ ኢን ተርምስ ኦፍ እንግሊሽ መማር መቻል አለበት፣ መጻፍ መቻል አለበት ብሎ ምን አደረገን? ሬጉሌት አደረገን። ስለዚህ ይህን ምን አይነት
ይህንን ብለን እንጠራዋለን። ብራንድ ኤክስቴንሽን፣ ፓኬጂንግ ሞዲፊኬሽን፣ ሌብሊንግ ሬጉሌሽን ወይስ ፕራክቲስ ስታንዳርዳይዜሽን ስንል ሲምፕል ዳይሬክቲቭ ነው። ዳይሬክቲቭ ነው ጥያቄ ነው። ስለዚህ መልሱ እንደሚሆነው ሲ ሌብሊንግ ሬጉሌሽን ነው። ሌብሊንግ ሬጉሌሽን እንግዲህ ሌብሊንግ ምንድነው ስንል በይሄ ማርኬቲንግ ውስጥ በተለይ ኢንተርናሽናል ማርኬቲንግ ውስጥ ወይም ደግሞ አጠቃላይ ኖርማል ፕሪንሲፕል ማርኬቲንግ ውስጥ እናገኛለን። ከብራንድ ምንድነው? ብራንድ is any term, any sign, any symbol that distinguish our product from another product ይላል። ማለት የኛን የተቋም ምርት ከሌላ የተቋም ምርት ወይ ደግሞ የኛን የተቋም አገልግሎት ከሌላ የተቋም አገልግሎት ሊለይልን የሚችል ስም ሊሆን ይችላል፣ የሆነ ሳይን ሊሆን ይችላል፣ የሆነ ሲምቦል ሊሆን ይችላል፣ ኦር የሆነ ስሎጋን ሊሆን ይችላል። ያንን ኮት ብራንድ ብለን እንጠራዋለን። ብራንድ ብራንድ ኤክስቴንሽን ምንድነው? ብራንድ ኤክስቴንሽን ሌላ ነው። ያንኑ ብራንድ ተጠቅመን ሌሎች ተጨማሪ አዳዲስ አይነት ፕሮዳክቶችን ላውንች የምናደርግ ከሆነ ታቱል ብራንድ ኤክስቴንሽን ተብሎ ይጠራል። ስለዚህ ኤግዚስቲንግ በሆነ የብራንድ ኔም ውስጥ አዲስ ዩናይት ፕሮዳክት ላይኖችን ኢንትሮዲዩስ የምናደርግ ከሆነ ያን ብራንድ ኤክስቴንሽን ተብሎ ይጠራል። ብራንድ ኤክስቴንሽን ተብሎ ይጠራል። ፓኬጂንግ ስንል ደግሞ ፓኬጂንግ ምንድነው? ፓኬጂንግ ዘ ፕሮሰስ ኦፍ ራፒንግ ኦር ፓኪንግ፣ ይሄ ምንም እናደርግበት ራፕ የምናደርግበት ኦር ኮንቴን የምናደርግበት ሂደት ነው ፓኬጂንግ ተብሎ የሚጠራው። ፓኬጂንግ ማለት እሱን ነው የሚያሳይ። ፓኬጂንግ ሪፈርስ ቱ ላይክ ኮንቴን የምናደርግበት አንድ ምርት ኮንቴን የምናደርግበት which means አንድ ምርት ራፕ የምናደርግበት የምንጠቀልልበት የምንይዝበትን መንገድ ነው ፓኬጂንግ ተብሎ የሚጠራው። ዛይ ኢንተግራል ፓርትስ ኦፍ ዘ ፕሮዳክት የፕሮዳክት ኢንተግራል ፓርት ናቸው። ሌብሊንግ ምንድነው ስንል ሌብሊንግ ማለት ኤኒቲንግ ኦር ኤኒ ሪትን ኦር ላይክ ኤኒ ማንኛውም ተጽፎ የምናገኘው ነገር ሌብሊንግ ተብሎ ይጠራል። ሌብል ማለት በቃ ያንን ነው የሚያሳይ። ሌብሊንግ ማለት ኤኒ ሪትን ቲንግ that we get in a package ማለት ፓኬጅ ላይ ተጽፎ የምናገኘው ማንኛውም ነገር ኮሉት ሌብሊንግ ተብሎ ይጠራል። ሜቢ ብራንድ ሊሆን ይችላል ተጻፈ፣ ግን ያ ምን ተብሎ ይጠራል? ሌብል ተብሎ ይጠራል። ሌብሊንግ ብዙ ላይ ታላማዎች አሉት። አንደኛ ኢንፎርም ማድረግ፣ ከዛ ኢቭን ኢንስትራክሽን መስጠት ሊሆን ይችላል። ግን አጠቃላይ ሌብሊንግ ስንል ለምሳሌ የሆነ ውሃ ብትገዙ እዛ ውሃ ላይ ያ ውሃ የት እንደተመረተ፣ መቼ እንደተመረተ፣ ማን እንዳመረተው፣ ምን አይነት የኬሚካል ኮምፖዚሽን እንዳለው፣ ምን አይነት ቤኔፊት እንዳለው ምናምን ሰው ሳይቀር ይቀመጣል። ኦር የሆነ አንድ ሌላ የሆነ የፉድ ፕሮዳክት ብትገዙ ከዛ ያንን የፉድ ፕሮዳክት እንዴት መጠቀም እንዳለባችሁ ሂደቱን ስቴፕ ሁሉ ሳይቀር ያስቀምጣል። ያበሳሰል ሂደቱ ሳይቀር ያንን ደግሞ ሌብሊንግ ተብሏል። ስለዚህ የሆነ ማሸጊያ ላይ ተጽፎ የምናገኘው ማንኛውም ነገር ሌብሊንግ ተብሏል። ስለዚህ መንግስትም አሁን እዚህኛው ውስጥ ምን አይነት ኢምፕሊሜንቴሽን ያደረገው ስለዚህ በኢትዮጵያ ውስጥ የሚሸጡ የምግብ ምርቶች በዋናነት በአማርኛና በእንግሊዝኛ የተጻፈ ሌብል እንዲኖራቸው አዘዘናል። ስለዚህ ዛት ኢዝ ኦል አባውት ሌብሊንግ ሬጉሌሽን ተብሏል። ስታንዳርዳይዜሽን ሌላ ጉዳይ ነው። ስታንዳርዳይዜሽን ማለት በቃ ሚኒመም ስታንዳርዳይዜሽን ብለን የምንለው ኢዝ ኦል አባውት አብሰንስ ኦፍ ቫራይቲ ወይም ደግሞ ላይክ ሲሚላር በሆነ መንገድ ሴም ዩናይት ፕሮዳክትን ማሰራጨት መቻል ፕሮዲዩስ ማድረግ መቻል ነው ስታንዳርዳይዜሽን ማለት አብሰንስ ኦፍ ቫራይቲ ተብሎ ይጠራል። አብሰንስ ኦፍ ቫራይቲ ተብሏል። ከዚህ ጋር የሚገናኝ ጉዳይ አይደለም። ሶ አንሰር ቢ ሲ ይሆናል ማለት ነው። ኩዌስችን ነምበር 44 ይሄ ደግሞ ወደ ሪሰርች እና ወደ ስታቲስቲክስ የሚያመዝን ጥያቄ ነው። The question is that a data set has an R-squared of 0.9 in regression model. So what does this imply? ስለዚህ R-squared ሪዛልታችን 0.9 ቢመጣ በአንድ የሬግሬሽን ሞዴል ውስጥ ምን ነው የሚያሳየን? ያ ምንን ያሳየናል? A 90% of the variation in Y is explained by X. B weak relationship. C 90% of the variation in Y is unexplained by X. D 10% of the variation is explained by X ይለናል። So what do you think? አሁን ዳታ ሴት ሪዛልታችን መጨረሻ ላይ አይዘር ኦፍ የተለያዩ ቱሎች ተጠቅመን ካልኩሌት አድርገን ሊሆን ይችላል፣ ወይም ደግሞ ኤስፔሲስ ሊሆን ይችላል፣ ዋቴቨር ስታታ ተጠቅመን ሊሆን ይችላል። ኤኒ ስታቲስቲካል አናሊሲስ ቱሎችን ተጠቅመን ምን አደረግን? ይሄን ሪዛልት አገኘን። አርስኬራችን 0.9 መጣ። ያ ምን ሪፈር ያደርግልናል ስንል ሪፈር የሚያደርግልን አርስኬራችን 0.9 መጣ ማለት ስለዚህ እንግዲህ በአዙናው y ኢኩዋል mx ፕላስ b ያለው y ኢኩዋል mx ፕላስ b m ማለት the coefficient of x ነው የx coefficient ነው የሚያሳየን ፕላስ b ይሆናል። ያኛው b ደግሞ በዋናነት ሪሜኒንግ የሆኑ ፋክተሮችን b ብለን ኮንሲደር እናደርጋቸዋለን። አሁን አርስኬ ሪዛልታችን 0.9 መጣ ማለት እንደአጠቃላይ y is the dependent variable x is the independent variable። ስለዚህ y ላይ 90% of የቫሪዬሽኑ y ላይ happen የሚያደርገው በማን ነው? በx ነው። ላይክ x ላይ 90% የሚሆን ቫሪዬሽን which means እንደአጠቃላይ x y በx ምን ያክል ፐርሰንት አፌክት ይደረጋሉ? 90% አፌክት ይደረጋል። 90% አፌክት ይደረጋል ነው። ሪግሬሽን የበለጠ የኮዝ ኤንድ ኢፌክትን የምንመለከትበት ነው። ኤክስፕሌን የሚያደርግልን ለዋይ ኦከረንስ ወይ ደግሞ ለዋይ ኮንሲኩዌንስ x 90% የሚሆን ኮዝ አለው ነው። ስለዚህ መልሱ የሚሆነው ኤ ነው ማለት ነው። 90% of the variation in y is explained by x የሚለው ነው የሚያሳየን።
ኢትስ ኖት ዊክ ሪሌሽንሺፕ ቢኮዝ አንደኛ አር ስኬር ሃይ መጣመት አንድ አክቹአሊ ሪግሬሽን ሞዴል ላይ ሪሌሽንሺፕን አይደለም የምንመለከተው። ሪግሬሽን ሞዴል ላይ አክቹአሊ የምንመለከተው ዞል አባውት ኮዝ ኤንድ ኢፌክት ነው የምንመለከተው። ስለዚህ ቢመልስ አይሆንም ኢቭን ደግሞ ዊክ ነው የሚለን ኢትስ ኖት ዊክ። በተጨማሪ ደግሞ 90% of the variation in y is unexplained ይላል ሲ መልስ አይሆንም። ዲንም ስንመለከት 10% of the variation is explained by x ነው ፎልስ ነው። ምክንያቱም 10% የሚሆነው ቫሪዬሽን ኤክስፕሌን የሚደረገው በሌሎች ፋክተሮች ነው። በሌሎች ላይክ ቢ በማስቀመጥ ነው። ሌላ ፋክተር አለ ማለት ነው። ኤክስፕሌን በተደረገ አይነት ፋክተር ኦር በሆነ ራንደም ሆነ አይነት ኢረር ነው ማለት ነው 10%ቱ ኤክስፕሌን የሚደረገው እንጂ ኢትስ ኖት ባይ ኤክስ ኤክስ ኢንፍሉዌንስ የሚያደርገው 90% ነው። ስለዚህ ዳንሰር ቢ ኤ ይሆናል ማለት ነው። 44ኛው ጥያቄ ናይስ። ሌላኛው question number 45 in MIS when management information system the majority of workers in information age are farmer, knowledge worker, factory workers, planters. factors ነው ፋክተሪ ለማለት ነው። እሺ ፋክተሪ ወርከርስ እንግዲህ ይሄኛው ደግሞ እንደሚለን በማኔጅመንት ኢንፎርሜሽን ሲስተም ውስጥ ኤጆች አሉ፣ የተለያዩ አይነት ኤጆች አሉ። በተለይ እነዚህ ኤጆች በሶስት ካቴጎሪ ያደርጋቸዋል። የላይክ የአግሪካልቸር ኤጅ ተብሎ የሚጠራ አለ። ከዛ ተጨማሪ የፋክተሪ ወይም ኢንዱስትሪያል ኤጅ ተብሎ የሚጠራ አለ። ከዛ ተጨማሪ ደግሞ የኢንፎርሜሽን ኤጅ አለ። በተለይ ከ1957 ጀምሮ ያለንበት ኤጅ የኢንፎርሜሽን ኤጅ ተብሎ ይጠራል። የኖሌጅ ዘመን ተብሎ ይጠራል። ኖሌጅ ዘመን የኖሌጅ ኤጅ ወይም ነገር ኢንፎርሜሽን ኤጅ እየተባለ ይጠራል። ከሚከተሉት የኢንፎርሜሽን ኤጅ መገለጫ ባህሪ የሆነው ማንኛው ነው? እንግዲህ እንዳልኳችሁ ኢንፎርሜሽን ኤጅ በኢንፎርሜሽን ኤጅ the dominant of workforces contains ተብሎ ይጠራል። ማለት አብዛኞቹ ሰራተኞች ምን አይነት ሰራተኞች ናቸው? የኢንፎርሜሽን ሰራተኞች ናቸው። ላይክ ምን አይነት ሰራተኞች ናቸው? የሰርቪስ ሰራተኞች ናቸው። ሰርቪስ ወርከርስ ናቸው። they are not factory workers, they are not farmers, they are not planters, rather they are knowledge workers ተብሎ ይጠራሉ። ስለዚህ ኢንፎርሜሽን ኤጅ the dominant of the workforce contains the individual who can create, process, analyze and share information ይባላል። ጊዜው ምንድን ይባላል? የመረጃ ዘመን ይባላል። በእያንዳንዱ እንቅስቃሴዎች በብዛት በመረጃ የሚከወንበት። ስለዚህ አብዛኞቹ ሰራተኞች የበለጠ ማኑዋል የሆነና አግሪካልቸራል የሆነ ወይም ደግሞ ላይክ ኢንዱስትሪያል የሆነ ታስኮችን ስለሚሰሩት የበለጠ ሰርቪስ ቤዝድ የሆነ አይተሞችን ስራዎችን የሚሰሩ ኢንፎርሜሽኖችን በደንብ ዩቲላይዝ የሚያደርጉ ሰራተኞች ናቸው። ስለዚህ ከዚህ አንፃር they are knowledge workers ተብለው ይጠራሉ። ፋርመርስ የፋርመርስ ብለን የምንጠራቸው ይሄ የአግሪካልቸራል ኤጅ ላይ አብዛኛው ሰራተኛ ፋርመር ነው። ከዛ ተጨማሪ ፋክተሪ ደግሞ የሚለው ይሄ ኢንዱስትሪያል ኤጅ ላይ ያሉ ናቸው። ኢንዱስትሪያል ኤጅ ላይ ደግሞ አብዛኛው ሰራተኛ የኢንዱስትሪያል ኤጅ ላይ ያሉት አብዛኛው ሰራተኞች ደግሞ የፋክተሪ ወርከርስ ናቸው። ፋክተርስ እና ፋክተሪ ማለት ነው። እሺ ፋክተሪ ወርከሮች ናቸው። ከዛ ተጨማሪ ፕላንተርስን ስንመለከት ፕላንተርስ they are also associated with that of farmer ከፋርመር ጋር አሶሲዬት የሚያደርግ አይነት ሀሳብ ነው። ስለዚህ ፕላንተር እና ፋርመር they are ይሄ የአግሪካልቸራል ኤጅ ላይ ያሉ አብዛኛው ሰራተኞች they are farmers and planters whereas ኢንዱስትሪያል ኤጅ ላይ ስንመጣ ደግሞ አብዛኛው ሰራተኛ they are factory workers ናቸው። የፋክተሪ ወርከሮች ናቸው። whereas ግን ወደ ኢንፎርሜሽን ኤጅ ላይ ስንመጣ ኢንፎርሜሽን ኤጅ ላይ አብዛኛው ሰራተኞች ኖሌጅ ወርከር ናቸው፣ ሰርቪስ ወርከር ናቸው፣ የሰርቪስ ሰራተኞች ናቸው። አብዛኛው ሰርቪስ ላይ ፎከስ ያደርጋሉ። they are knowledge workers ተብለው ይጠራሉ ማለት ነው። ስለዚህ answer ቢ ይመጣል። እሺ ወደ ስትራቴጂ ደግሞ እንምጣ። so when is retrenchment strategy most likely to succeed ይላል። so የሪትሬንችመንት ስትራቴጂ mostly succeed ሊያደርግ የሚችለው መቼ ነው? a when the industry is in rapid growth phase, b when the firm faces a declining performance but has untapped competency, c when the firm has a strong cash reserve and the market dominance, d when competitors are exiting the market ይላል። so ከሚከተሉት ውስጥ ሪትሬንችመንት ስትራቴጂ ሞስት ላይክሊ ሰክሲድ ሊያደርግ የሚችለው መቼ ነው? ሰክሲድ ሊያደርግ የሚችለው መቼ ነው? ኢንዱስትሪው በጣም ራፒድ በሆነ የግሮዝ ፌዝ ላይ ወይስ ደግሞ ላይክ ተቋማችን ዲክላይኒንግ የሆነ ፐርፎርማንስ በሚያሳይበት ወቅት ወይስ ደግሞ ላይክ ተቋማችን ስትሮንግ እና የካሽ ሪዘርቭ ባለው ጊዜ ወይስ ደግሞ ላይክ ኮምፒውተሮቻችን ወደ ማርኬቱ ከማርኬቱ ኤግዚት ሲያደርጉ ሲወጡ ነው ወይ? መቼ ነው ሪትሬንችመንት ስትራቴጂ ሞስት ላይክሊ ሰክሲድ ሊያደርግ የሚችለው ይላል። ሶ ሂር ዘ አንሰር ውድ ቢ ዋት ዱ ዩ ቲንክ? መልሱ ምን ይመስላችኋል? መልሱ ቢ ነው የሚሆነው። when the firm faces a declining performance but has untapped competency በሚኖርበት ጊዜ then the retrenchment strategy will best work ያደርጋል። so retrenchment strategy በውስጡ ብዙ አይነት የዲፌንሲቭ ወይ ደግሞ ዲክላይን ተብሎ የሚጠራው እንግዲህ የስትራቴጂን በሶስት ካቴጎሪ ይቀመጣል። ኮርፖሬት፣ ቢዝነስ እና ደግሞ ኦፕሬሽናል ተብሎ ኮርፖሬት ላይ ደግሞ በሶስት ኮርፖሬትን ክላሲፋይ እናደርጋለን። አንዱ የግሮዝ ስትራቴጂ፣ ሌላኛው ስቴቢሊቲ፣ ሌላኛው ደግሞ የዲክላይኒንግ ኦር ዲፌንሲቭ፣ በለጠ ደግሞ ሪትሬንችመንት እየተባለ ይጠራል። ሶ የዚህ አይነት ስትራቴጂዎች አሉ። ሶ አሁን የሪትሬንችመንት ስትራቴጂ ሞስት ላክሊ መቼ ነው ወርክ ሊያደርግ የሚችለው ሲለን ቶዛንሰር ወደ ቢ ይሆናል። ምክንያቱም ዲፌንሲቭ ስትራቴጂ ወይ ደግሞ የሪትሬንችመንት ስትራቴጂ ነው የምንለው በውስጡ ዳውንሳይዝ ማድረግ ያለበት፣ ዳይቨስት ማድረግ ያለበት፣ ላይክ ኮስቶችን ከት የምናደርግበት፣ ለአጠቃላይ
ከረንትሊ ያለንበት ሌቭል ወይም ደግሞ ተቋማችን ከረንትሊ በጣም ሉዝ እያደረገ ከሆነ እየከሰረ ከሆነ አንፕሮፊቴብል የሆነ ኦፕሬሽን ከሆነ ያለው ስለዚህ ሪትረች ማድረግ ሪኮመንድ ይደረጋል። ሪትረች ማድረግ ይመከራል። ሶ ሪትረችመንት ስትራቴጂ ብዙ አይነት ሪትረችመንት ስትራቴጂዎች አሉ። ሶ ሪትረችመንት ኢዝ ዋን ኦፍ ሪትረችመንት ስትራቴጂ እንዳጠቃላይ መቼ ነው አፕላይ የሚደረገው ስንል when the firm face declining performance ስለዚህ ተቋማችን ዲክላይን እያደረገ እየከሰረ እየወደቀ ከሆነ የዛኔ ሪትረችመንት ስትራቴጂን አፕላይ እናደርጋለን። ኤ መልሳንም ምክንያቱም ኤ when the industry on rapid growth phase growth ላይ ከሆነ ሶ growth strategy ነው አፕላይ የምናደርገው ኤክስፓንድ ነው የምናደርገው ዳይቨርሲፋይ ነው የምናደርገው ኢቨን ስትሮንግ ዩናይትድ ካሽ ሪዘርቭ እና የማርኬት ዶሚናንስም ካለን ሶ የዛኔ ራሱ ግሮዝ ላይ ነው ያለነው ማለት ነው። ስለዚህ ዳይቨርሲፋይ የማድረግ የበለጠ ኢንተግሬት የማድረግ የበለጠ ላይክ ኤክስፓንድ የማድረግ አይነት ስትራቴጂዎችን የምንከተለው። ከዛ በተጨማሪ ደግሞ ኮምፒውተሮቻችን ከማርኬቱ እየወጡ ከሆነ ስለዚህ እኛ የበለጠ ምን ማድረግ የምንችልበት ላይክ ኤክስፓንድ ማድረግ የምንችልበት አይነት ኦፖርቹኒቲ ክሬት ያደርግልናል ይፈጥርልናል። ምክንያቱም ተወዳዳሪዎቻችን ከማርኬቱ እያደረጉ ነው እየወጡ ነው። ስለዚህ እነሱ ሲወጡ ላይክ የነሱን ማርኬት መማር እንችላለን ማለት ነው፣ እኛ መያዝ እንችላለን። ስለዚህ ከዚህ አንፃር አጠቃላይ ሪትረችመንት ስትራቴጂ መቼ ነው ወርክ የሚያደርገው ስለ ሪትረችመንት አጠቃላይ እንደርኳችሁ ኮስት ከት የምናደርግበት ዳይቨስት የምናደርግበት ወጪዎችን የምንቀንስበት የተለያዩ ስትራቴጂዎች ነው። ለምሳሌ የተለያዩ ቦታዎች ላይ ያሉትን ብራንቾቻችንን የምንዘጋበት አይነት ኦፕሽን ነው። ዳውን ሳይዝ የምናደርግበት የምንቀንስበት ምናምን ነው። ይህንን የምናደርገው መቼ ነው ሲባል ደግሞ እንዳጠቃላይ ተቋማችን ዲክላይኒንግ የሆነ ፐርፎርማንስ በሚያሳይበት ጊዜ ነው። ሶ ዛን ሰው ቢ ይመጣል። ኬሽ ነምበር 47 what's the common challenge faced during the identification of project idea የፕሮጀክት አይዲያን አይደንቲፋይ በማድረግ ሂደት ውስጥ ኮመን የሆነ ቻሌንጅ ማንኛው ነው? ኮመን የሆነ ቻሌንጅ ማንኛው ነው? over abundance of reliable data, ambiguity about the national development goal, clear consensus among stakeholder groups, excessive funding for all projects ተግዳሮት የሚሆነው ማንኛው ነው? የፕሮጀክት አይዲያን አይደንቲፋይ በማድረግ ሂደት ውስጥ እንደ ቻሌንጅ እንደ ተግዳሮት የሚቀመጠው ማንኛው ነው? በጣም የተአማኒ የሆነ ዳታ ኦቨር አባንዳንት መሆን በጣም መብዛት፣ ናሽናል ዴቨሎፕመንት ጎል ላይ ያለ አምቢጊቲ፣ ከዛ ተጨማሪ በስቴክሆልደር ግሩፖች መካከል ያለ የጋራ መግባባት፣ ወይስ ደግሞ ላይክ ፋንዲንጉ በጣም ኤክሰሲቭ መሆን መቻል። ሶ ዋት ዱ ዩ ቲንክ ሶ ሂር ዘ አንሰር ቢ ቢያ ምክንያቱም ቻሌንጅ ነው እያለን ተግዳሮት የሚሆነው ማንኛው ነው? አምቢጊቲ መኖር ነው። which means አምቢጊቲ ካለ ነጠቃላይ when the project idea are being identified አይደንቲፋይ በማድረግ ሂደት ውስጥ like one of the major of difficult ተብሎ የሚጠራው በዋናነት የዴቨሎፕመንት ፕላኖች ወይም ደግሞ ነጠቃላይ በአንድ ሀገር ደረጃ ያሉ የዴቨሎፕመንት ጎል የአንድ ሀገር የዴቨሎፕመንት ጎል ክሊር ካልሆነ ግልጽ ካልሆነ ክሊርሊ ዲፋይን ክሊርሊ ኮሙኒኬት ካልተደረገ ምን አይነት ኤሪያ ላይ ምን አይነት ኤሪያዎች ፕራዮሪታይዝ እንደሚደረጉ ምን አይነት ፕሮጀክቶች እንደሚበረታቱ በደንብ ክሊርሊ ካልተቀመጡ አምቢጊቲ ካለ ግልጽ ያልሆነ ነገር ካለ ሶ ያ እንደ ቻሌንጅ ኮንሲደር ይደረጋል። ከታውጭ ግን ሪላያብል ዳታ ወይም ደግሞ ተአማኒ አይነት ዳታ በጣም መብዛቱ ፕሮጀክት አይዲያችንን አፌክት ያደርገው አይደንቲፋይ የማድረግ ሂደት ውስጥ አፌክት ያደርገንም በስቴክሆልደር ግሩፖች መካከልም የጋራ መግባባት ካለ እሱም እንደ ቻሌንጅ አይቆጠርም። ከዛ ተጨማሪ እንደው በፕሮጀክት ውስጥ አንዱ ቻሌንጅ የሚሆነው ፈንድ ለማግኘት ነው። ኤክሰስ ፋንዲንግ አለ ማለት በደንብ ፈንድ አለ ማለት ስለዚህ ኤኒ ፕሮጀክት አይዲያዎችን ፕሮፖዝ ብናደርግ ብንቀርጽ ስለዚህ ለዛ የሚሆን ፈንድ አንቸገርም ማለት ነው። ሶ ከዚህ አንፃር መልሱ ቢ ይሆናል። አምቢጊቲ about the national development goal የሚለው መልስ ይሆናል ማለት ነው። መልስ ይሆናል። ናይስ ኬሽን ነምበር 48 48ኛው ጥያቄ ነው እንዴ which performance appraisal method requires raters to record significant behavior that differentiates between satisfactory and unsatisfactory job performance ይለናል። ስለዚህ ሳቲስፋክተሪ እና ሳቲስፋክተሪ ዩናይትድ ጆብ ፐርፎርማንሶችን ዲፈረንሺየት በማድረግ ሪከርድ የምናደርግበት የፐርፎርማንስ አፕራይዛል ሜተድ ምን ተብሎ ይጠራል? ማኔጅመንት ባይ ኦብጀክቲቭ፣ ክሪቲካል ኢንሲደንት አፕራይዛል፣ ቼክሊስት ሜተድ፣ ግራፊካል ሬቲንግ ስኬል። ሶ ከሚከተሉት የፐርፎርማንስ አፕራይዛል ሜተዶች ውስጥ አንድ ሬተር በዋናነት ቢሄቪየሮች ምን የሚያደርግበት ሪከርድ የሚያደርግበትና ሳቲስፋክተሪ እና ሳቲስፋክተሪ ያለ ዲፈረንሺየት አድርጎ ሪከርድ በማድረግ የሚያስቀምጥበትን የፐርፎርማንስ አፕራይዛል ሜተድ ምን ብለን እንጠራዋለን? ማኔጅመንት ባይ ኦብጀክቲቭ፣ ክሪቲካል ኢንሲደንት አፕራይዛል፣ ቼክሊስት ሜተድ፣ ግራፊክ ሬቲንግ ስኬል። here the answer would be B critical incident appraisal ተብሎ ይጠራል። ክሪቲካል ኢንሲደንት አፕራይዛል ተብሎ ይጠራል። ክሪቲካል ኢንሲደንት አፕራይዛል ተብሎ ይጠራል። ሶ ለምንድን ነው ይሄ የሆነው ስንል ዋን ባይ ዋን እንመለከታለን። እንግዲህ ክሪቲካል ኢንሲደንት ብለን የምንጠራው ናሬቲቭ የሆነ ሜተድ ሆኖ በዋናነት ሬተሮች ራይት እያደረጉ እየጻፉ ሪከርድ እያደረጉ ሊስት እያደረጉ የሰዎችን ጥሩ ያልሆነ ባህሪ ላይክ ፖዚቲቭ እና ኔጌቲቭዋቸው ወይ ደግሞ ፋቨሬብል አንፋቨሬብል ሳቲስፋክተሪ እና ሳቲስፋክተሪ እያሉ የግለሰቦችን ባህሪ ምን የሚያደርጉበት የሚመዘግቡበት ሪከርድ የሚያደርጉበት መዝግቦ የሚያስቀምጡበት የፐርፎርማንስ አፕራይዛል ሜተድ ነው ክሪቲካል ኢንሲደንት አፕራይዛል ተብሎ የሚጠራው። ሶ
እያንዳንዷን ኢንሲደንት እያንዳንዷን ድርጊታችንን ምን የሚያደርጉበት ሪከርድ እያደረጉ የሚያስቀምጡበትን ሂደት that is a critical incident ተብሎ ይጠራል። ስለዚህ የምናሳያት በየቀኑ የምናሳየውን ባህሪ በየቀኑ የምናደርገውን ድርጊት ኦብዘርቭ እያደረጉ እየተመለከቱ ያለንን ፖዚቲቭ ያለንን ኔጌቲቭ ያለንን ፋቮራብል አንፋቮራብል ያለንን ሳቲስፋክተሪ እና አንሳቲስፋክተሪ የሆነ ነገርን ሪከርድ የሚያደርጉበት የፐርፎርማንስ አፕራይዛል ሜተድን ክሪቲካል ኢንሲደንት አፕራይዛል ተብሎ ይጠራል። ማኔጅመንት ባይ ኦብጀክቲቭ ሌላ አይነት የአፕራይዛል ሜተድ ነው። ማኔጅመንት ባይ ኦብጀክቲቭ ማለት ሂር ኤምፕሎይ እና ሰራተኛና ማኔጀሩ በጋራ ምን አስቀምጠው ግብ አስቀምጠው ከዛ በዛ በተቀመጠ ግብ አማካኝነት የግለሰቦች ፐርፎርማንስ የሚለካ ከሆነ ወይም ደግሞ ለአጠቃላይ ሬት የሚደረግ ከሆነ ያንን ምን ብለን እንጠራዋለን? ማኔጅመንት ባይ ኦብጀክቲቭ ብለን እንጠራዋለን። ማኔጅመንት ባይ ኦብጀክቲቭ ተብሎ ይጠራል። ስለዚህ ግብ ይቀመጣል። በግብ ሴት የሚደረግ ከሆነ ማለት ነው። based on the achievement of those goals ተብሎ ይጠራል። ቼክሊስት ስንል ቼክሊስት ቤዚካሊ ፕሪፔርድ የሆኑ ጥያቄዎች ናቸው። በእነዛ ጥያቄዎች በአማካኝነት ላይክ ግለሰቦችን የምናደርግበት ላይክ ቲክ ኦፍ የምናደርግበት ቼክሊስት ማለት ቼክሊስት እየተባለ የሚጠራው yes no እየተባለ ወይም ደግሞ ላይክ አለው የለውም የሚለውን ሊስት የምናደርግበት ለምሳሌ የሆኑ አንድን ግለሰብ ባህሪ የምንለካባቸው ጥያቄዎች ናቸው። እነዛን ጥያቄዎች እናስቀምጣለን። ከዛ yes no እያልን ቲክ እያደረግን ሜጀር የምናደርግበት መንገድ ቼክሊስት እየተባለ ይጠራል። ዳኛው ሬቲንግ ስኬል ይባላል። ግራፊክ ሬቲንግ ስኬል ይሄ ላይክ እንደ ሊከርት ስኬል 1 to 5 ሆኖ 1 to 3 ሆኖ 1 to 7 ሊሆን ይችላል። እና አጠቃላይ ምን እናደርግበት የተለያዩ አይነት የሰራተኞችን ባህሪ ሊስት እናደርጋለን። ፓንክቹዋሊቲ፣ ቲም ወርክ፣ ኳሊቲ ኦፍ ወርክ ምናምን እያልን ሊስት እናደርጋለን ትሬቶችን። ከዛ እነዛ ሊስት ካደረግን በኋላ ደን ሬት እናደርገዋለን ማለት ነው። ግለሰቡን ላይ ከ1 እስከ 5 ከ1 እስከ 3 ከ1 እስከ 5 ሊሆን ይችላል። ስለዚህ ከ1 እስከ 5 ለምሳሌ ኢን ተርምስ ኦፍ ፓንክቹዋሊቲ ምን ይመስላል? ከ5 4 እንሰጠዋለን። ኢን ተርምስ ኦፍ ቲም ወርክ ከ5 ስንት ይመስላል? ከ5 3 እንሰጠዋለን። ዛት ኢዝ ግራፊክ ሬቲንግ ስኬል ተብሎ ይጠራል። ይሄኛው ግን እዚህኛው ላይ የተጠየቁን ጥያቄ ዘን አባውት ሪከርድ አድርጎ ነው የሚለው ሪኳየርስ ሬተርስ ሪከርድ አድርጎ ነው የሚለው ሰው መዝግቦ ይሄኛው ሳቲስፋክተሪ ነው ይሄኛው ሳቲስፋክተሪ ነው ብሎ ተጠቃላይ ያንን አይነት ባህሪ ሪከርድ የሚያደርግበትና በዛ መንገድ ሬት የሚያደርግበት መንገድ ምን ብለን ነው ክሪቲካል ኢንሲደንት አፕራይዛል ተብሏል። ሶ ዛንሰር ቢ ይሆናል። ናይስ question number 49 one of the following is true about statistics so ከሚከተሉት ስለ statistics true የሆነው ማንኛው ነው? A statistics should exempt analyze and interpret data. B statistics should be exclude mathematically articulated. C statistics should be systematic aspect. D statistics should not be aggregate of facts ይለናል። so ከሚከተሉት ስለ statistics true የሆነው ማንኛው ነው? ወይንም ከሚከተሉት statistics nature የሆነው ማንኛው ነው? so statistics should analyze should exempt and analyze and interpret data ነው የሚለው I mean exempt ማድረግ መቻል አለበት ያለ ነው። so A is false ምክንያቱም statistics should exempt analyze and interpret of data ነው። ስለዚህ ይሄ ኢንኮሬክት ነው ምክንያቱም እናጠቃላይ አናላይዝ ማድረግና ኢንተርፕሬት ማድረግ በስታቲስቲክስ ውስጥ ቦታ የሚሰጣቸው ጉዳዮች ነው። ስታቲስቲክስ ዲፋይንስ እናደርግ ራሱ the process of collecting like presenting analyzing and interpreting of data ብለን የምንጠራው። ስለዚህ ኤግዛምት አያደርግም ስታቲስቲክስ። so ከዚህ አንፃር ኤ ፎልስ ነው። ቢን እንመልከት ስታቲስቲክስ should exclude ይለናል። ስለዚህ ስታቲስቲክስ ኤክስክሉድ ያደርጋል ማቴማቲካሊ የሆነ ነገር የለውም ነው የሚለው። so ማቴማቲካሊ ኢንተርፕሬሽን የለውም ነው የሚለው። በደንብ አለው ስታቲስቲክስ ምክንያቱም ሚንን ካልኩሌሽን አደረግኩ ሚን ማለት the sum of all average divided by the number of observation አለ እዛው ውስጥ እኮ ደምረን እናካፍላለን። so ደምረን ማካፈል ማባዛት ምናምን እኮ ዘላባት ማቴማቲካል አርቲኩሌሽን። ስለዚህ ስታቲስቲክስ ማቴማቲካል አርቲኩሌሽንን ኤክስክሉድ አያደርግም። ወይራስ ምን ተብሎ ይጠራል? ስታቲስቲክስ ልክ እንደ ማቴማቲክስ ኤግዛክት ሳይንስ አይደለም። ነገር ግን like exact science አለ ምን ሴንስ that እንደ ማቴማቲክስ ምናምን ፒውር የሆነ like exactly 100% precise አይነት አይደለም። ምክንያቱም ስታቲስቲክስ የበለጠ ይሄ ፕሪሲሽን ላይ I mean ማጠጋጋት ላይ ኤስቲሜሽን ላይ ፎከስ ስለሚያደርግ እንደ ማቴማቲክስ like 100% precise አይደለም። ነገር ግን ለተቃለ ስታቲስቲክስ ግን ማቴማቲካል ዩናይት ግን አርቲኩሌሽን አለው። so exclude አያደርግም። ስለዚህ ቢም ፎልስ ነው። ዲንም ስንመለከት statistics should not be aggregate of fact የሚለው እሱም ፎልስ ነው። ምክንያቱም statistics by its definition statistics ማለት is aggregation of fact ነው። የፋክቶችን አግሪጌት ነው። average of income average of እያልን ነው የምናስቀምጠው። so rate እያልን so average income ስንል እኮ አማካይ ገቢ እያልን ነው። so ያንን ለማግኘት ደግሞ like የአንድ ሰው ዳታ ብቻ ስላገኘን አይደለም አማካይ ነው። አማካይ እንዲሆን የብዙ ሰዎች ዳታ ተሰብስቦ መመደብ መቻል አለበት፣ ተደምሮ መካፈል መቻል ይጠበቅበታል። ስለዚህ ከዚህ አንፃር statistics should be aggregate of facts ይባላል። statistics aggregate of fact ነው፣ የፋክት አግሪጌት ነው። ስለዚህ ከዚህ አንፃር ዲ ምንድነው? ዲ ፎልስ ነው። so true የሚሆነው መልሱ ሲ ይሆናል ማለት statistics should be systematic aspect የሚለው ሲስተማቲክ ነው። ስታቲስቲክስ ሲስተማቲክ ነው ማለት ሳይንቲፊክ ነው። ሲስተማቲክ ሌላ ምን ማለት አይደለም።
ሲስተማቲካሊ ዳታን ኮሌክት የሚያደርግ ኦርጋናይዝ የምናደርግበት አናላይዝ የምናደርግበት ኢንተርፕሬት የምናደርግበት ነው። እትኖት ራንደም ይሄ ካዥዋል የሆነ ስትራክቸርድ ዩኒት ፕሮሰስን ተከትሎ ሳይንሳዊ የሆነ ሂደትን ተከትሎ ኮንክሉድ የምናደርግበትን ሂደት ነው ስታቲስቲክስ ስለምንጠራው። ስለዚህ ከዚህ አንፃር መልሱ ሲ ይመጣል ማለት መልሱ ሲ ይሆናል ማለት ነው። Nice. Question number 15. An Ethiopian textile manufacturer choose to work with foreign distributors who purchase a product at discount and resell them in their local market. This intermediary type primarily functions as an agent, foreign distributor, foreign retailer, export broker. So an Ethiopian textile manufacturer choose to work with a foreign distributor. ስለዚህ ኢትዮጵያ ውስጥ ያለ አንድ ቴክስታይል ማኑፋክቸረር ለምሳሌ አባይ ጨርቃጨርቅ የሚባል ሊሆን ይችላል። ሶ ያ ጨርቃጨርቅ ፋክተሪ ከፎሪን ዲስትሪቢዩተር ጋር ምን ያደርጋል ማለት ይሰራል። ሶ ዲስትሪቢዩተር ስንል እንዳጠቃላይ ዲስትሪቢዩሽን ላይ የሚሰራ ነው። ስለዚህ ፎሪን ዲስትሪቢዩተር ለምሳሌ ኬንያ ውስጥ ከሚገኝ ዲስትሪቢዩተር ጋር ምን ያደርጋል ይሰራል። ምን የሚያደርግ ነው ዲስትሪቢዩተር who purchase the products at discounts ምን የሚያደርግ በዲስካውንት ገዝቶ በባልክ ነው የሚገዛው። ስለዚህ ከኢትዮጵያ ምን ያደርግና በበልክ ይገዛና ሶ ዲስካውንት ይገዛና ከዛ ያንን ወስዶ በራሱ ሎካል ማርኬት ምን የሚያደርግበት ሪሴል የሚያደርግ ከሆነ ይህንን ኢንተርሚዲየሪ ምን ብለን እንጠራለን ነው ኤጀንት፣ ፎሪን ዲስትሪቢዩተር፣ ፎሪን ሪቴለር፣ ኤክስፖርት ብሮከር። what do you think ምን ተብሎ ይጠራል ስንል ቶት አንሰር will be a foreign distributor ተብሎ ይጠራል። ፎሪን ዲስትሪቢዩተር ብለን distributors are usually buy the products from the manufacturer. so distributor ተብሎ የሚጠሩት ምን የሚያደርጉ ናቸው ከማኑፋክቸረር ከአምራቾች ፕሮዳክቶች የሚገዙና ከዛ ያንን ከገዙ በኋላ ምን የሚያደርጉ ሪሴል የሚያደርጉ ናቸው መልሰው የሚሸጡ ናቸው። አክቹዋሊ ሪቴለሮች የሚሸጣሉ ነገር ግን ላይክ ሪቴለሮች ላይክ ያላቸው የሚገዙት ትንሽዬ ነው። ስለዚህ ከዚህ አንፃር ሪቴለርስ ያን ያክል እንትን ያሏቸው ነው። ሶ ሪቴለርስ ቤዚካሊ ለኤንድ ማርኬት የሚያቀርቡ ናቸው የሚሸጡ ናቸው። እነዚህ ሪቴለርስ ተብለው የሚጠሩት ስለዚህ ያን ያክል አቅም የላቸውም። ሶ በብዛት የመግዛት ቴንደንሲ የላቸውም። ሶ አንደኛ ከላይ ፎሪን ዲስትሪቢዩተር ነው። ስለዚህ ዞስ አር ዲስትሪቢዩተርስ ሶ መልሱ ቢ ዲስትሪቢዩተርስ የሚለው ነው። ዲስትሪቢዩተርስ ነው በማስ ይገዛሉ። ሶ ዲስካውንት ገዝተው ከዛ መልሰው ሪሴል የሚያደርጉ ናቸው። ከነዛ ዲስትሪቢዩተሮች ሪቴለሮች ገዝተው ከዛ ደግሞ ሊሸጡ ይችላሉ። እንዳጠቃላይ ኤንድ ኮንሱመሩ ሊያቀርቡ ይችላሉ። ኤጀንት መልሳይም ምክንያቱም ኤጀንት እንዳጠቃላይ እንደ ኢንተርሚዲየሪ የሚሆን እንጂ ላይክ ምርትን ገዝቶ ምናምን አይደለም። ኤጀንት እንደ ወኪል ነው። ያ ወኪል የሆነ ነገር ደግሞ doesn't take ownership of goods ተብሎ ማለት የጉድስ ኦነርሺፕ የማይኖረው ሲምፕሊ ፋሲሊቴት የማድረግ ስራ ነው የሚሰራው። ኢቭን ብሮከርም የዛን ስራ ነው የሚሰራው። ብሮከርም ስንል ደላላም ስንል እኮ ደላላ እኮ ምንም እጁ ላይ የለም ግን በቃ ሻጭን ከገዥ ጋር ምን የማድረግ የማገናኛ ስራ ነው የሚሰራው። እዚህኛው ውስጥ ግን እንደሚላል ፎሪን ዲስትሪቢዩተር who purchase the product ነው የሚለው ምርት ምን ያደርጋል ይገዛና ከዛ ምን ያደርጋል ይሸጣል ነው። ስለዚህ ከዚህ አንፃር መልሱ ቢ ፎሪን ዲስትሪቢዩተር ይሆናል። very nice. Question number 51. A government initiative in Ethiopia aims to promote a local practice by using promotional campaign that include discount giveaway at a community events. This type of promotional strategy is known as A. personal sharing, B. advertising, C. sales promotion, D. public relation. ዛሬ የማርኬቲንግ ጥያቄዎች ይበዛሉ። ሶ እንግዲህ የገቨርንመንት ኢኒሺዬቲቭ ነው። ሶ የገቨርንመንት ኢኒሺዬቲቭ ኢትዮጵያ ኤምስ ቱ ፕሮሞት ሎካል ፕሮዳክት። ስለዚህ ሎካል ፕሮዳክቶችን የበለጠ ፕሮሞት ማድረግ ፈለግን እና የፕሮሞሽናል ካምፔን በመጠቀም that include ዲስካውንት በማድረግ ጊቫዌዎችን በመስጠት ምናምን። ሶ ይሄንን አይነት የፕሮሞሽናል ስትራቴጂ ምን ብለን እንጠራዋለን? ፐርሰናል ሴሊንግ፣ አድቨርታይዚንግ፣ ሴልስ ፕሮሞሽን፣ ፐብሊክ ሪሌሽንስ ስንል ሲወር the answer will be C. ሴልስ ፕሮሞሽን ተብሎ ይጠራል። ለምንድን ነው እነዚህ እንግዲህ የፕሮሞሽናል ስትራቴጂ ተብሎ ወይም ደግሞ ፕሮሞሽናል ሚክስ ተብለው ይጠራሉ። እነዚህ መሰረታዊ የፕሮሞሽናል ሚክስ ተብሎ ይጠራሉ። ሶ ሴልስ ፕሮሞሽን ብለን የምንጠራው it refers to ሾርት ተርም ኢንሰንቲቭ ተብሎ ይጠራል። አንደኛ ሴልስ ፕሮሞሽን ማለት ያጭር ጊዜ ለምሳሌ ዛሬ የሆነ ማታ ላይ የሆነ ግሮሰሪ ለምሳሌ ኖርማል ቢራ የሚሸጥበት ዋጋ 80 ብር ከሆነ ስለዚህ ላይክ ዛሬ እዚህ ቤት ብቻ ላይክ የሆነ ቢራ በ50 ብር ይባላል። that is short term incentive ተብሏል። ሶ ምንም እናደርግበት ዲስካውንት የምናደርግበት ነው ማለት ነው። ሾርት ተርም ኢንሰንቲቮች ፍሪ ሳምፕሎችን በነፃ የምንሰጥበት የምናስቀምስበት ኩፖኖችን የምንሰጥበት ጊቫዌዎችን የምንሰጥበት እንዳጠቃላይ ያ የሆነ ዲማንድን ላይክ ሴልስ ፕሮሞሽን አላማው በነገራችን ላይ ዲማንድን ስቲሙሌት ማድረግ መቻል ማነቃቃት መቻል ነው። ስለዚህ ይሄኛውም ኤግዛምፕል የሚነግረን እሱና ዲስካውንት እና ጊቫዌዎችን መስጠት ነው። ስለዚህ that would be ሴልስ ፕሮሞሽን ተብሎ ይጠራል። ሴልስ ፕሮሞሽን ፐርሰናል ሴሊንግ ዩዥዋሊ የፌስ ቱ ፌስ ኢንተራክሽን ያለበት ዋናነት በሴልስ ፐርሰን እና በከስተመርስ መካከል ያለ ኢንተራክሽን ያለበት ነው። የዚህ የፐርሰናል ሼሪንግ ተብሎ የሚጠራው ቱ ዌይ ኮሚኒኬሽን ያለበት
ሽያጭ ሜካኒዝም ነው ፐርሰናል ሴሊንግ ተብሎ የሚጠራው። ሶ ቱ ዌይ ኮሚኒኬሽን ያለበት እንዳልኳችሁ በዋናነት ፌስ ቱ ፌስ ኢንተራክሽን ያለበት በሴልስ ፐርሰን እና በከስተመር መካከል ኢንተራክሽን ያለበትን ሜካኒዝም እሱን ፐርሰናል ሴሊንግ ተብሎ ይጠራል። አድቨርታይዚንግ ይሄ ዋን ዌይ የሆነ ፔድ የሆነ ነን ፐርሰናል ኮሚኒኬሽን የሆነ በማስ ሚዲያዎች አማካኝነት የሚደረግ ነገር ነው አድቨርታይዚንግ ተብሎ የሚጠራው። ስለዚህ ትምህርት አድቨርታይዝመንት የኛ አድቨርታይዝመንት አይደለም። ፐብሊክ ሪሌሽን ማለት ፐብሊክ ሪሌሽን የበለጠ ፖዚቲቭ ናይት ኢሜጅን ስለ ተቋማችን ቪውት የምናደርግበት ጉድዊላችንን መልካም ዝናን ክሬት የምናደርግበት ስፖንሰር በማድረግ ላይክ ኢቨንቶች ላይ ኢቨንቶችን ስፖንሰር በማድረግ ምናምን ሲሆን ያንን ፐብሊክ ሪሌሽን ተብሎ ይጠራል። ፐብሊክ ሪሌሽን ተብሏል። ሂር ዳንስ ዊል ቢግን ሴልስ ፕሮሞሽን ነው። ምክንያቱም እዚህኛው ውስጥ ስለ ዲስካውንት ስለ ጊቭ አዌይ ነው እያነሳን ያለ ነው። ስለዚህ ይሄንን ሴልስ ፕሮሞሽን ብለን ነው የምንጠራው ማለት ነው። ሌላ የኢንተርናሽናል ማርኬቲንግ ጥያቄ ደግሞ እንመለከት። In 2007, ExxonMobil had its operation in Venezuela nationalized by the government, resulting in a confiscation of its assets. This scenario is an example of expropriation, confiscation, domestication, deregulation. So በ2007 ዓመተ ምህረት ኤክሰን ሞቢል የሚባል የዩኤስ ካምፓኒ ነበረ። የዩኤስ ካምፓኒ ቬንዙዌላ ውስጥ በመንግስት ናሽናላይዝ ተደረገና እንዳጠቃላይ ያለው ሙሉ አሴት ኮንፊስኬት ተደረገ ነው። ኮንፊስኬት ተደረገ። ይህንን ሴናሪዮ ምን ብለን እንጠራዋለን? በነገራችን ኢንተርናሽናል ማርኬቲንግ ውስጥ ያሉ ሪስኮች ተብሎ ይጠራሉ። እነዚህ የገቨርንመንት ሪስክ ተብሎ ይጠራሉ። ሶ ኤክስፕሮፕሪዬሽን፣ ኮንፊስኬሽን፣ ዶሜስቲኬሽን፣ ዴሬጉሌሽን ዋት ዱ ዩ ቲንክ ወልሶ ይመስላችኋል? በቅርብ ድረስ ይሄ ኬዝ በጣም አጨቃጫቂ ከሆነ ኬዞች ውስጥ እንደውም በቅርብ ራሱ አይ ቲንክ የትራምፕ ሁሉ ከቬንዙዌላ ጋር ሌላ አይነት መካረሮች ሁሉ እየገባ ነው ማለት የቬንዙዌላ 2007 ላይ ሙሉ ለሙሉ ጠራርጋ አስወጣ ነበር። የዩኤስ ካምፓኒዎችን በተለይ ኦይል ላይ ነዳጅ ላይ ምናምን የነዳጅ ሀብት ምናምን ስላላት ሶ ዛሬ ኢንጌጅ ያደርጉ የነበሩ ካምፓኒዎችን በሙሉ አስወጣለችና ሶ ይህንን ሴናሪዮ ምን ብለን እንጠራዋለን ነው። ይህንን ሴናሪዮ ምን ብለን እንጠራዋለን? ስለዚህ ይሄኛው ሴናሪዮ ኮንፊስኬሽን ተብሎ ይጠራል። ለምን ኮንፊስኬሽን ተባለ ማየት አንደኛ ኮንፊስኬሽን ተብሎ ተነግሮናል። ያው ኮንፊስኬሽን ዳይሬክት ያደርገናል። ያው አንዳንድ ጥያቄ መልሱን ዳይሬክት ያደርጋል። ሶ ኮንፊስኬሽን ምንድነው ስንል ኮንፊስኬሽን ማለት when the government says the company assets without providing any compensation ማለት ያለምንም ካሳ አንድ ሀገር የውጭን ሀገር ላይክ የውጭን ሀገር ካምፓኒ ያለምንም ካሳ ከሀገሩ የሚያስወጣ ከሆነ ወይንም እንደተቀራይ እንዲወጣ የሚያደርግ አይነት ከሆነ የሚወርስ ከሆነ የሚወስድበት ከሆነ ያንን ኮንፊስኬሽን ተብሎ ይጠራል። ለምሳሌ አሁን በኢትዮጵያ ሴናሪዮ ላይክ ሳፋሪ ወይም ደግሞ የሆነ ተቋም ኢንተርናሽናል ተቋም አምራች ተቋም ሊሆን ይችላል። የአሜሪካ ለምሳሌ ጫማ ፋክተሪ ሆኖ ለምሳሌ ናይክ ወይም ደግሞ ፑማ የሆነ ጫማ ፋክተሪ ኢትዮጵያ ውስጥ ቢኖር ለዚህ ኢትዮጵያ ውስጥ ማሽነሪዎቹ ምናምኖቹ ይኖራሉ። ስለዚህ እነዛን አይነት ማሽነሪዎቹን እንዳለ ትቶ እንዲወጣ የምናደርገው ከሆነና ያለምንም ካሳ ሙሉ ንብረቱን የምንወርስበት ከሆነ ያንን ኮንፊስኬሽን ተብሏል። ስለዚህ ኮንፊስኬሽን ማለት is all about seizing company assets without providing any compensation ተብሎ ይጠራል። ኮምፐንሴሽን ተብሏል። ስለዚህ ቬንዙዌላ አድርጋ የነበረው ኤክሰን ሞቢል የሚባለው የኦይል ፋክተሪ ላይ ወይንም የኦይል ካምፓኒ ላይ አድርጋ የነበረው ነው። በቃ ያለምንም አይነት ፔመንት ያለምንም አይነት ካሳ ሙሉ ለሙሉ ንብረቱን መውረስ ነበር። ስለዚህ ያንን ከሉት ኮንፊስኬሽን ተብሏል። ኤክስፕሮፕሪዬሽን ተብሎ የሚጠራው ቴክ ኦቨር አለ ላይክ እንደ ኮንፊስኬሽን ንብረትን መውረስ አለ። ነገር ግን ሊትል ቢትም ቢሆን አትሊስት አንፌርም እንኳን ቢሆን ምን ይደረጋል? ኮምፐንሴት ይደረጋል። የካሳ ክፍያ ምን ይደረጋል? ይሰጥበታል። ኤክስፕሮፕሪዬሽን ተብሎ የሚጠራው እዚህኛው ውስጥ ሙሉ ለሙሉ resulting of confiscation of assets ነው። ሶ ኮንፊስኬሽን ማለት ደግሞ without any compensation ነው። ስለዚህ መልሱ የሚሆነው ቢ ነው። ዶሜስቲኬሽን ብለን የምንጠራው በዋናነት መንግስት ጫና በማሳደር የሀገር ተወላጆች ላይክ ኦፕሬት እንዲያደርጉት ኦነርሺፕ ላይ ኢንጌጅ እንዲያደርጉ የማኔጅመንት ኮንትሮል ላይ ኢንጌጅ እንዲያደርጉ የሚያደርግ ከሆነ ያንን ዶሜስቲኬሽን ተብሏል። ዶሜስቲኬሽን ለምሳሌ አሁን ቲክቶክ ላይ አሜሪካ ልትወስድ ያሰበችው እርምጃ አለ አይደል? የቲክታክ እንትን አሜሪካ ውስጥ የሚሰራው የሆነ ያክል ሼሩን የአሜሪካን ባለሀብቶች ሲገዙት ነው የሚል አይነት እንትን ህግ እያወጣች ነበር። ዛት ዘ ዶሜስቲኬሽን ሶ ኦነርሺፕ ላይ የሆነ ባለቤት ላይ ላይክ ማስገባት የሚፈልግ ከሆነ ያንን ዶሜስቲኬሽን ተብሎ ይጠራል። ዴሬጉሌሽን ከዚህ ጋር የሚገናኝ ነገር አይደለም። ዴሬጉሌሽን ማለት አጠቃላይ የገቨርንመንት ሪስትሪክሽንን ሙሉ ለሙሉ ሪሙቭ የምናደርግበት ወይም ሪዳክሽንን ነው። ያንን ዴሬጉሌሽን ተብሎ ይጠራል። ስለዚህ ቶታሊ የነዚህ ተቃራኒ ነው ዴሬጉሌሽን ተብሎ የሚጠራው። ሶ የገቨርንመንት ሪስትሪክሽን የማይኖርበት ወይም አጠቃላይ ሪዲዩስ የሚደረግበት ሴናሪዮ ነው ዴሬጉሌሽን ተብሎ የሚጠራው። ሶ ሂር ዘ አንሰር ዊል ቢ ኮንፊስኬሽን ይሆናል። እሺ ሌላኛው ጥያቄ ደግሞ እንመልከት። during defining the research problem knowing the components are required. Some of the components are decision makers, objectives or goals, alternative course of actions, and also
and the environment. Assume you are setting your objective or goals in order to identify the research problem in the viewpoints of principle of marketing. The best possible way your objective and goal could be A, allocating scarce resource for profit maximization. B, increasing market share and build brand to increase revenue. C, encouraging employees thereby increase labor productivity. D, increase return on investment. እንግዲህ during defining research problem ነው የሚለው። ስለዚህ research problem define በማድረግ ሂደት ውስጥ nine the components are required ኮምፖነንቶችን ማወቅ አስፈላጊ ነገር ነው ይላል። So some of the components are like decision makers, objectives or goals, alternative course of actions ብለን የምንላቸው እና እንዲሁም ኢንቫይሮንመንት በዋናነት የአንድን ሪሰርች ፕሮብለም ዲፋይን በማድረግ ሂደት ውስጥ ክሪቲካል ተብሎ የሚጠሩ ኤሌመንቶች ናቸው ነው። ሶ አስዩም ዩ አር ሴቲንግ ኦብጀክቲቭስ ኦር ጎልስ ይለናል። አሁን እናንተ ጎል እና ኦብጀክቲቭ ሴት እያደረጋችሁ ነው። ሶ ያንን ጎል እና ኦብጀክቲቭ ሴት በማድረግ ሂደት ውስጥ ለሪሰርች ፕሮብለማቸው አይደንቲፋይ እያደረጋችሁ ነው። ሶ ያ የእናንተ ሪሰርች ፕሮብለም ደግሞ ላይክ ኢን ዘ ቪው ፖይንት ኦፍ ፕሪንሲፕል ኦፍ ማርኬቲንግ ላይ ነው ፎከስ የሚያደርገው። ሶ ዋት ውድ ቢ ዘ ቤስት ኦብጀክቲቭ? ሶ ኦብጀክቲቫችሁ ወይም ደግሞ ጎላችሁ ሊሆን የሚችለው ምንድነው ነው ስኬር ሪሶርስን ፎር ፕሮፊት ማክሲማይዜሽን አሎኬት ማድረግ፣ ማርኬት ሼር እና ብራንድ ቢልድ ማድረግ መቻል፣ የሰራተኞችን ኢንካሬጅ በማድረግ ሌበር ፕሮዳክቲቪቲን መጨመር ወይስ ሪተርን ኦን ኢንቨስትመንትን መጨመር የሚል ነው። ሶ ሂር ዘ አንሰር ቢ ምክንያቱም ከፕሪንሲፕል ኦፍ ማርኬቲንግ ላይ ነው። ማርኬቲንግ ደግሞ ሰንሱ ማርኬት ሼር መጨመር፣ ብራንድ ቢልድ ማድረግ፣ ረቨኒው መጨመር መቻል ነው። ስለዚህ እንግዲህ ለፕሪንሲፕል ኦፍ ማርኬቲንግ እንግዲህ ፕሪንሲፕል ኦፍ ማርኬቲንግ ላይ ኮር ኦብጀክቲቭ is all about ከስተመር ሴንትሪክ ነው። ማርኬት ሼር መጨመር ነው። ላርጅ ኔት ማርኬት ሼር ማድረግ፣ ብራንድ ሪኮግኒሽን ነርሲንግ ማድረግ፣ ረቨኒው ቡስት ማድረግ መቻል ለአጠቃላይ ማርኬቲንግ ኤሙ። ስለዚህ ከዚህ አንፃር ጎላችን የሚሆነው ማርኬት ሼር ኢንክሪዝ ማድረግ ደግሞ ብራንድ ቢልድ ማድረግ ይሆናል። ኤመልስ ለምን አይሆንም? ይሄ የበለጠ ላይክ ስኬር ሪሶርስን አሎኬት በማድረግ ወይ ኦፕሬሽን ሪሰርች ላይ ወይም ላይክ ኦፕሬሽን ሪሰርች ላይ ያለ አይነት ኮንሰርን ነው። ኢንካሬጅ ኤምፕሎይ ላይክ ኤንድ ኦልሶ ኢንክሪዝ ሌበር ፕሮዳክቲቪቲ ደግሞ ወደ ኤችአር ይቀርባል። ሪተርን ኦን ኢንቨስት ደግሞ ላይክ የፋይናንሻል ማኔጅመንት ላይ ያለ ሜትሪክ ነው። ስለዚህ ከዚህ አንፃር መልሱ የሚሆነው ቢ ነው ማለት ነው። መልሱ የሚሆነው ቢ ነው። Question number 54. A business is experiencing a temporary cash flow shortages, need immediate funds to cover the operational cost. Which option would provide the quickest access to fund? So a business is experiencing temporary cash flow. ስለዚህ አንድ ቢዝነስ ምን አጋጠመው ነው የሚለው ቴምፖራሪ የሆነ የካሽ ፍሎ ሾርቴጅ አጋጠመው። ሶ የጥሬ ገንዘብ እጥረት አጋጠመው። ሶ ያን የጥሬ ገንዘብ እጥረቱን ምን ለማድረግ ላይክ ሪከቨር ለማድረግ ሶ needs immediate funds to cover operational cost። ስለዚህ ያንን ዴይሊ ዩናይት ኦፕሬሽኑን እንዳያቋርጥበት ያንን ፈንድ ማግኘት ፈለገ። ሶ ከሚከተሉት ውስጥ ኪከስት የሆነ ፈጣን የሆነና ፈንድ ጌል ያደርግበት የሚችል መንገድ ምን ተብሎ ይጠራል? ሪቴንደርኒንግ፣ ዲበንቸር፣ ኢኩዊቲ ፋይናንሲንግ፣ ኦቨርድራፍት ባይ ባንክ ምን ተብሎ ይጠራል? ሪቴንደርኒንግ ነው ላይክ በፕሮፊት መልክ የሚገኝ፣ ዲበንቸር ነው ሎንግ ተርም ነው፣ ኢኩዊቲ ፋይናንሲንግ ነው የኢንቨስትመንት ነው፣ ኦቨርድራፍት ባይ ባንክ። ሶ ሂር ዘ አንሰር ዊል ቢ ዲ ኦቨርድራፍት ባይ ባንክ ተብሏል። ምክንያቱም ኦቨርድራፍት ባንክ ተብሎ የሚጠራው ምን አይነት መስላችሁ? ሂር it allows the business owners to withdraw more money than their account, like አካውንታቸው ላይ ካለው አማውንት በላይ እንዲያወጡ የሚያስችል አይነት ፕላትፎርም ነው ኦቨርድራፍት ባይ ባንክ ተብሎ የሚጠራው። ስለዚህ 100,000 ያለው ግለሰብ 200 እንዲያወጣ አክሰስ የሚደረግለት ከሆነ ያው ትምምን ይፈልጋል ላይክ ቢዝነስ ያ ከስተመር መሆን የሚጠበቅበታል የባንኩና ሶ ያንን እንደጠቃላይ የሾርት ተርም የሆነውን ፈንዱን ምን የሚያደርግበት ኢሚዲየትሊ ሪከቨር የሚያደርግበትና ያለበትን የካሽ ፍሎ ፕሮብለም አርጀንትሊ ሶልቭ የሚያደርግበት መንገድ ነው። ኪክ ነው፣ ፍሌክሲብል ነው። በተቻለ መጠን የኦፕሬሽናል ኤክስፔሪንሱን ቶሎ ከቨር ማድረግ የሚችልበት ነው። ስለዚህ ይሄንም ብለን ጠራን ሰው አንደኛ ኪክስት መሆኑ ነው። ስለዚህ መልሱም እንዲሆን ያሰኘው ኦቨርድራፍት ባይ ባንክ። ሌሎቹ በሙሉ ኦፕሽን ናቸው ከፈንድ የምናገኝባቸው ግን they are not like ኪክስት ፈጣን ግን አይደሉም። ሪቴንደርኒንግ ብለን የምንጠራው ፕሮፊት ነው። ስለዚህ ፕሮፊት ደግሞ እንደጠቃላይ አንድ ተቋም አምርቶ ሸጦ የሚያገኘው ትርፍ ነው። ሶ ያ ደግሞ ላይክ ኢትስ ኖት ኪክስት ቶሎ ሪከቨር የምናደርግበት አይደለም። ያንን ኦፕሬሽናችንን ለማስቀጠል የሚያስችል ፈንድ ቶሎ አናገኝበትም። ዲበንቸር ስንል ይሄ ደግሞ ሎንግ ተርም ዩናይት ቦሮዊንግ ነው፣ የረጅም ጊዜ ብድር ነው። ስለዚህ ያም ራሱን የቻለ ሂደት ይፈልጋል። ሶ ከዚህ አንፃር አርጀንት የሆነ ቴምፖራሪ ዩናይት ካሽ ፍሎ ኒዳችንን ማግኘት አንችልም። ኢኩዊቲ ፋይናንሲንግንም ብንመለከት ኢኩዊቲ ፋይናንሲንግንም ስንመለከት ኢኩዊቲ ፋይናንሲንግ ራሱን የቻለ ኢንቨስትመንት ነው። ሶ ሼር ሆልደሮች ላይክ ሶ የኢንቨስትመንት ነው ኢኩዊቲ ፋይናንሲንግ ስንል ሶ ያ ኢንቨስትመንት ራሱ በቀላሉ አክሰስ አይደረግም። ስለዚህ ማለት ፈጣን አይደለም። ስለዚህ ከዚህ አንፃር ሾርት ተርም የሆነ ፈንዳችንን ቶሎ ፉልፊል ለማድረግ ኦቨርድራፍት ባይ ባንክ would be the best option ማለት ነው። Question number 55.
what the mandatory issue in collective bargaining በኮሌክቲቭ ባርጌኒንግ ውስጥ ላይክ ማንዳቶሪ የሆነ ኢሹ ምንድን ነው? ፐርሰናል ግራይቫንስ፣ ወርክ ስኬጁል፣ ኤምፕሎይ ፕሪፈረንስ፣ ኤምፕሎይ ሞራል ምንድን ነው? በኮሌክቲቭ ባርጌኒንግ ውስጥ እንግዲህ ኮሌክቲቭ ባርጌኒንግ በተለይ ስለ ኤምፕሎይ ሌበር ሪሌሽንሺፕ ስናነሳ ስለዚህ ስለ ኤምፕሎየር እና ሌበር ሪሌሽንሺፕ ስናነሳ እዛ ውስጥ ኮሌክቲቭ ባርጌኒንግ አለ። ሶ ዲስከስ ይደረጋል ወይም ለዲስከሽን ቢት ይሆን አንድ በሌበር ዩኒየን እና በማኔጀሩ መካከል ሶ ሌበር ዩኒየኑ ኤምፕሎይን ሪፕሬዘንት ያደርጋል ላይክ ማኔጀሩ ደግሞ ኤምፕሎየሩን ሪፕሬዘንት ያደርግና ስለዚህ በሌበር ዩኒየን እና በማኔጀሩ መካከል የሚደረግ አይነትን ኤኒ ዲስከሽንን ኤኒ ባርጌኒንግን ኮሌክቲቭ ባርጌኒንግ ብለን እንጠራለን። ስለዚህ በኮሌክቲቭ ባርጌኒንግ ውስጥ ማንዳቶሪ የሆነ ኢሹ ምንድነው? ማንዳቶሪ የሆነ ኢሹ ምንድነው? የፐርሰናል ይሄ ግላዊ የሆነ ግራይቫንስ፣ ግላዊ የሆነ ኮምፕሌን፣ የወርክ ስኬጁል፣ ኤምፕሎይ ፕሪፈረንስ፣ የሰራተኞች ፕሪፈረንስ ወይስ የሰራተኞች ሞራል ማንኛው ነው ስንል ሂብዝ አንሰር ቢ ወርክ ስኬጁል ተብሎ ይጠራል። ሶ ማንዳቶሪ ኢሹ ኢን ኮሌክቲቭ ባርጌኒንግ አር ዞዝ that directly affects wage, hour, and also other terms and conditions of employment ማለት ከኢምፕሎይመንት ጋር ያሉ ሌሎች ኮንዲሽኖች የወርክ ስኬጁሎች ላይክ የዌጅ ከክፍያ ጋር ተገናኝተው ያሉ ጉዳዮች ዳር ማንዳቶሪ ኢሹስ ተብለው ይጠራሉ። ማንዳቶሪ ኢሹስ ተብለው ይጠራሉ። ስለዚህ ወርክ ስኬጁል እንዳጠቃላይ በዚህኛው ካቴጎሪዎች ውስጥ ካተከረ የሚመደብ ሲሆን እንዳጠቃላይ how employees would work በምን አይነት መንገድ ነው የሚሰራው፣ ከዛ ምን ያክል ሰዓት ሲሰራ ምን ያክል ክፍያ ይከፈለዋል። እነዚህ አይነት ጉዳዮች የወርክ ስኬጁል ላይ ወርክ አወር ላይ ፎከስ የሚያደርጉ ጉዳዮች በዋናነት በዚህ በኮሌክቲቭ ባርጌኒንግ ውስጥ ትኩረት ይሰጣቸዋል። ፐርሰናል ግራይቫንስ ይሄ በኮሌክቲቭ ባርጌኒንግ የሚፈታ ጉዳይ አይደለም። ራዘር ኢንዲቪጁዋል ዩናይት ኮምፕሌን ነው። ብሮድ የሆነ የኢምፕሊመንት ተርም አይደለም። ኤምፕሎይ ፕሪፈረንስም ይሄ የግለሰብ ዲዛይሮች የግለሰብ ኦፒኒዮኖች በኮሌክቲቭ ባርጌኒንግ ውስጥ ኢሹ ወይ ቦታ አይኖራቸውም። ምክንያቱም ኮሌክቲቭ ባርጌኒንግ የበለጠ ሞር ኦፍ ኢምፕሎይመንት ኮንዲሽን ላይ ወይ ደግሞ እንዳጠቃላይ ሜጀር የሚባል ክሪቲካል የሚባል አይነት ነገር ላይ ፎከስ የሚያደርግ ነው። ሞራልም እንዳጠቃላይ ዩናይት ኮምፖነንት ነው። ስለዚህ የሰራተኞችን ሞራል ቡክስ ለማድረግ የተለያዩ ኦፕሽኖች እንከተላለን እንጂ ላይክ ኮሌክቲቭ ባርጌኒንግ ላይ ኢሹ አይሆንም። ሶ ኮሌክቲቭ ባርጌኒንግ ኢሹ ወይ በዚህ በኮሌክቲቭ ባርጌኒንግ ውስጥ እንደ ማንዳቶሪ ኢሹ ኮንሲደር የሚደረገው ከክፍያ ጋር ከስራ ሰዓት ጋር ከተለያዩ አይነት ከኢምፕሊመንት ኮንዲሽኖች ጋር ተያያዥነት ያላቸው ጉዳዮች ናቸው። ሶ ዛት ቢ ይሆናል። እሺ question number 56 a blank is something that take on a physical form such as an MP3 players or laptop computer. A blank is an activity or a benefit that is intangible such as airplane trip or a device from attorney. So component and service, product and service, service and product, service and component. What do you think? Something that takes physical form now? Something that's an activity or benefit that's intangible ምን ተው ይጠራል? ያው ሁለተኛ ላይ ያለው ሰርቪስ እንደሆነ ግልጽ ነው። አክቲቪቲ ኦር ቤኔፊት ነው። የመጀመሪያው ምንድነው ስንል ይሄ መልሱ የሚሆነው ቢ ነው። ፕራክቲስ እና ሰርቪስ እንግዲህ ይህንን ፖይንት አንድ ክሊር ለማድረግ ያክል ፕሮዳክት እና ሰርቪስ የሚሉት ቃላቶች በሁለት ኮርሶች ላይ በተለያየ መንገድ ይታያሉ። በኦፕሬሽን ማኔጅመንት ላይ ፕሮዳክት ኤንድ ሰርቪስ ከተባለ በብዛት ፕሮዳክት የሚለው ፊዚካል የሆነ ይሄ ማምረቻ ምናምን ላፕቶፑን ኤምፒ3 ፕሌየሩ ምናምን ፊዚካል የሆነ ፎርም የሚታይ የሚዳሰስ የሚቀመሰው ምናምን ነገር እሱን ፕሮዳክት ተብሎ ይጠራል። ታንጂብል የሆነ አስፔክት ያለው ነገር ፕሮዳክት ተብሎ ይጠራል። ከዛ ሰርቪስ ላይ ስንመጣ ሰርቪስ የበለጠ ምን ተብሎ ኢንታንጂብል የሆነ አክቲቪቲ ኦር የሆነ ኢንታንጂብል የሆነ አክቲቪቲን ሰርቪስ ተብሎ ይጠራል። ለምሳሌ ከጠበቃችን የምናገኘው ምክር፣ ሆስፒታል ሕክምና ምናምን ያንን ሰርቪስ ተብሎ ይጠራል። ሶ ኮኦፕሬሽን ማኔጅመንት ፐርስፔክቲቭ ፕሮዳክት ኤንድ ሰርቪስ ይባላል። በማርኬቲንግ ውስጥ ሰርቪስ ኢዝ ኦልሶ ፓርት ኦፍ ፕሮዳክት ነው። በማርኬቲንግ ፕሮዳክት ብለን የምንጠራው ታንጂብል እና ኢንታንጂብል አስፔክቶችን ያለው በተለይ ብሮድ የሆነ ተርሚኖሎጂ ነው። ኢቨን ሰርቪስ ኢዝ ኦልሶ ፓርት ኦፍ ፕሮዳክት ይሆንና ከዛ ያን ፊዚካል ፎርም ያለውን በማርኬቲንግ ውስጥ ጉድስ እየተባለ ይጠራል። ግን አሁን ይሄኛው ለዚህኛው ጥያቄ መልሱ የሚሆነው ቢ ነው፣ ፕሮዳክት ኤንድ ሰርቪስ ነው። ምክንያቱም ኮምፖነንት ኮምፖነንት ማለት እንግዲህ ለምሳሌ አንድ መኪና ሲመረት መኪና ላይ ራሱ የቻለች አንድ የሆነች ኮምፖነንት ትኖራለች፣ ፓርት ትኖራለች። ያችን ፓርት ነው ኮምፖነንት ነው። ስለዚህ we are not talking about a part ስለ ፓርት እያነሳን አይደለም። ስለዚህ ስለ አንድ ሙሉ ላፕቶፕ ኮምፒውተር እያነሳን ስለዚህ ያን ፕሮዳክት ብለን እንጠራለን። ወራስ ምክር ምናምን ሲሆን ደግሞ ሰርቪስ ነው ማለት ነው። ሰርቪስ ኤንድ ፕሮዳክት የሚለው መልስ አይሆንም፣ ምክንያቱም ተገላቢጦሽ ነው። ሰርቪስ ኤንድ ኮምፖነንት የሚለው መልስ አይሆንም። ስለዚህ መልሱ ቢ ይሆናል ማለት ነው።
Question number 57. Question number 57. Which one of the following is the meaning of quality? የኳሊቲ ሚኒንግ የሆነ ማንኛው ነው? A. Satisfying the customer by meeting their needs and wants. B. The provisions of goods and service at huge cost. C. The ability of a product or service to inconsistently. D. Providing inferior practice to inferior performances. So which one of the following is meaning of quality? የኳሊቲ ሚኒንግ የሆነ ማንኛው ነው? ጥራት ሲባል ምን ማለት ነው? ጥራት ሲባል ምን ማለት ነው? የሰዎችን ፍላጎት ፉልፊል ማድረግ መቻል፣ ላይክ ምርትና አገልግሎቶችን ሂውጅ በሆነ ኮስት ፕሮቫይድ ማድረግ ማቅረብ፣ ኢንኮንሲስተንት በሆነ ወጥ ባልሆነ አይነት መንገድ ምርትና አገልግሎትን ማቅረብ፣ ኢንፌሪየር የሆነ ላይክ ጥሩ ያልሆነ ኢንፌሪየር የሆነ ወይም ፑር የሆነ የፕራክቲስ ፐርፎርማንስ ያለውን አይነት ምርት ፕሮቫይድ ማድረግ። ዋት ዱ ዩ ቲንክ ዋት ዘ ሚኒንግ ኦፍ ኳሊቲ? ሶ የኳሊቲ በጣም ብሌንድድ የሆነ ሚኒንግ ያለው በተለያየ መንገድ ዲፋይን የሚደረግ ብዙ ዳይሜንሽን ያለው ነገር ነው ኳሊቲ። እንደውም ኳሊቲ ነው በቃ ኳሊቲ ማለት ይሄ ነው ተብሎ ኤክስፕረስ ለማድረግ በጣም አስቸጋሪ ከሚሆኑ ኤሌመንቶች ውስጥ ይመደባል ኳሊቲ። ምክንያቱም ኳሊቲ ልክ ምን የሚባል አባባል አለ፣ ይሄ ውበት እንደተመልካቹ ቢዩቲ ኢዝ ኢን ዘ አይስ ኦፍ ዲ ሆልደር ይባላል። ዘ ሴም ዋይዝ ኳሊቲን በነገራችን ላይ ኳሊቲን እንደተመልካቹ የሆነ አይነት ኮንሴፕት ነው። ምክንያቱም ለኔ ኳሊቲ ብዬ የማስበው የስልክ አይነት ለሌላ ግለሰብ ያ ነገር ኳሊቲ ላይሆን ይችላል። ሶ ኳሊቲ በነገራችን ኳሊቲ ከዚህ አንፃር ምን ተብሏል? ኳሊቲ ከስተመር ሴንትሪክ ይባላል። ኳሊቲን ዲፋይን የሚያደርገው ጥራትን ዲፋይን የሚያደርገው ተጠቃሚው ነው ይባላል። ስለዚህ ኳሊቲ ማለት ምን ማለት ነው? ማለት ኳሊቲ ማለት የሰዎችን ፍላጎት ፉልፊል የሚያደርገን ሳቲስፋይንግ ማድረግ ማርካት መቻልን ያንን ኳሊቲ ተብሎ ይጠራል። ኳሊቲ ተብሎ ይጠራል። ስለዚህ መልሱ የሚሆነው ኤ ነው። ቢ መልስ አይሆንም። ሂውጅ ቦኔት ኮስት ኦፈር ማድረግ በብዛት ነገር ሃይ ኮስት የሆኑ አይተሞች ኢዝ ኖት ዘ ሪኳየርመንት ኦፍ ኳሊቲ ኳሊቲ ሪኳየርመንቶች አይደሉም። ፕሮዳክት ዊዝ ሃይ ኳሊቲ and they are still affordable high quality ኖራቸው affordable መሆን መቻል ይጠበቅባቸዋል። so cost doesn't determine quality cost quality determine አያደርግም። ያከራከራል ላይ ነው ግን cost እና quality የማይገናኙ ማለት cost doesn't determine quality ተብሎ ይጥራል። because quality is all about customer centric customer quality define የሚያደርገው ላኛው inconsistently like ዛሬ ጥሩ የሆነ ነገ ጥሩ ካልሆነ ዛሬ ጥሩ ሆነ ነገ ጥሩ ካልሆነ inconsistent ከሆነ ያን quality አንለው። inferior የሆነም like ኢንፌሪየር ስንል በቃ ይሄ ተቃራኒ ነው። ምክንያቱም አንድ ፕሮዳክት ሱፔሪየር የሆነ ነገር ነው ሊሰጠን የሚገባው በተቻለ መጠን ሶ ኢንፌሪየር የሆነ ያነሰ አይነት ፐርፎርማንስ ከሆነ ያለው ያንን ኳሊቲ አንለም። ሶ ኳሊቲ ተብሎ የሚጠራው ከዚህ አንፃር መልሱ ኤ ይሆናል ማለት ነው። question number 58 which one of the following is true concerning the three managerial skills? ሶ ስለ ሶስቱ የማኔጀሪያል ስኪሎች ምን ናቸው? ሶስቱ የማኔጀሪያል ስኪሎች ቴክኒካል ስኪል፣ ኢንተርፐርሰናል ስኪል እና ኮንሴፕቹዋል ስኪል። ቴክኒካል ስኪል በምንጠራው በዋናነት የስፔሲፊክ ኤሪያ ላይ ያለ ስፔሻላይዝድ የሆነ ኖሌጅን ስኪል ቴክኒካል ስኪል ብለን እንጠራዋለን። ኢንተርፐርሰናል ስኪል በምንጠራው የሂውማን ስኪል ነው። ሶ the ability to interact with others ተብሎ ይጠራል። ኮንሴፕቹዋል ስኪል ተብሎ የሚጠራው ደግሞ የቢግ ቲንኪንግ ስኪል ተብሎ የሚጠራው ስለዚህ ፕሮብለም ሶልቭ የማድረግ ክሪቲካል ቲንክ የማድረግ አይነት ስኪልን ኮንሴፕቹዋል ስኪል ተብሎ ይጠራል። በብዛት ቴክኒካል ስኪል ለሎወር ሌቭል ማኔጀሮች በጣም ያስፈልጋል። ኮንሴፕቹዋል ስኪል ደግሞ ሃየር ሌቭል ላይ ለሚገኙ ማኔጀሮች በጣም ያስፈልጋል። ኢንተርፐርሰናል ስኪል በምንጠራው ግን ሁሉም ሌቭል ላይ ኢኳሊ አስፈላጊ የሆነ አይነት ስኪል ነው። ሶ እንግዲህ በዚህ መንገድ ጥያቄዎቹን መልሶቹን እንመለከታቸው ሲያሉን ኤ ኮንሴፕቹዋል ስኪል አር ሞስት ኢምፖርታንት ፎር ሎወር ሌቭል ማኔጀር ፎልስ። ቢ ኢንተርፐርሰናል ስኪል ሪሜንስ ኢኳሊ ኢምፖርታንት አት ኦል ሌቭልስ ኦፍ ማኔጅመንት ትሩ። C. Technical skills tend to be most important for middle managers. False. Technical skills are most important for lower level manager. D. Technical skill increase and conceptual skill decrease in importance as a manager climbs the organizational chart. የአንድ የተቋም ቻርት እየወጣን በመጣን ቁጥር ቴክኒካል ስኪል በጣም እያስፈለገ ኮንሴፕቹዋል ስኪል ደግሞ በጣም እያላስፈለገ ወይም ደግሞ ላይክ አስፈላጊነቱ እየቀነሰ ይመጣል ይላል። ፎልስ ራዘር የአንድ የተቋም ቻርት እየወጣን በመጣ ቁጥር ከሎወር ወደ ሚድል ከሚድል ወደ ሃየር እየወጣን በመጣን ቁጥር ቴክኒካል ስኪል በጣም እያስፈለገ ኮንሴፕቹዋል ስኪል ደግሞ ኮንሴፕቹዋል ስኪል በጣም እያስፈለገ ኮንሴፕቹዋል ስኪላችን እየጨመረ ቴክኒካል ስኪላችን ደግሞ እየቀነሰ ነው የሚመጣው ኢንተርምስ ኦፍ ኢትስ ኢምፖርታንስ ከጥቅም አንፃር። ስለዚህ ከዚህ አንፃር መልሱ የሚሆነው ቢ ነው ማለት ነው። መልሱ የሚሆነው ትሩ ስለሚል ዳንስ ቢ ኢንተርፐርሰናል ስኪልስ አር ኢኳሊ ኢምፖርታንት ኢን ኦል ሌቭልስ ኦፍ ማኔጅመንት ሎወር ሌቭልም ላይ ሃየር ሌቭል ላይ ሚድል ሌቭልም ላይ ኢኳሊ ኢምፖርታንት የሆነ ስኪል ነው። question number 59 ወይ ስታቲስቲክስ ጥያቄ find the area under the standard normal distribution which lies between the probability of the area to the right of z negative 0.45 ይላል። ሶ የኔጌቲቭ 0.45 ኤሪያ ወይ ነው እንደተቃለ አሁን ፈልጉ የተባለው ከዚህ ላይክ z ኔጌቲቭ 0.45 ነው። ከዛ ከኔጌቲቭ 0.45 ወደ ራይት ያለውን ኤሪያ ደግሞ ነግሮናል። አሁን
the area under ነው ፈልጉ የተባለው እኛ which means ከኔጌቲቭ 0.45 የሚያንሰውን ኤሪያ ፈልጉ ነው የተባለው ልክ የሚታዩት ግራፍ ላይ ኔጌቲቭ 0.45 አለ ያቺ ከኔጌቲቭ 0.45 ያነሰውን which means ሼድ ያልተደረገውን ኤሪያ ፈልጉ ነው የተባለው አሁን the probability of the area to the right ወደ ራይት ያለው which means ከኔጌቲቭ 0.45 ወደ ራይት ወደ ፖዚቲቭ ኢንፊኒቲ ድረስ ያለው ኤሪያ 0.6736 ነው ስለዚህ ያንን ፈልጉ ነው የተባለው ስለዚህ የቀረው ኤሪያ ፈልጉ ነው የተባለው ያንን ለመፈለግ ደግሞ እንደምናደርገው እንደሚታወቀው the sum probability ከ0 እስከ ኔጌቲቭ ኢንፊኒቲ ድረስ 0.5 ከ0 እስከ ፖዚቲቭ ኢንፊኒቲ ድረስ 0.5 አለ ሶ ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ድረስ እንዳጠቃላይ ቶታል ፕሮባቢሊቲ ስንት ነው 1 ነው ስለዚህ ከኔጌቲቭ 0.45 ዜድ በኋላ ያለው ኤሪያ 0.6736 ወይ ደግሞ 67.36% ከሆነ ስለዚህ the remaining የቀረው ምን ያክል ይሆናል ማለት ነው 0.3264 ነው ምክንያቱም 1 ሲቀነስ 0.6736 እናደርጋለን ስለዚህ ያቺ የቀረችዋ remaining የሆነችዋ ኤሪያ ወይ ደግሞ ኤሪያ አንደር ዜድ ከዛች ከኔጌቲቭ 0.45 አንደር ያለችዋ ኤሪያ 0.3264 ነው ስለዚህ መልሱ ኤ ይመጣል ማለት ነው መልሱ ኤ ይመጣል ማለት ነው ስለዚህ ይሄንን በዚህ መንገድ ማንሳት እንችላለን ለዛሬ መጨረሻ የሆነውን ጥያቄ እንመልከት what role does influence plays in definitions of leadership ስለዚህ በሊደርሺፕ ዴፊኒሽን ውስጥ ኢንፍሉዌንስ የሚለው ቃል ምን ነው ሪፈር የሚያደርግልን ኢንፍሉዌንስ is coercive and relies on authority influence is primarily based on reward power influence is mutual and involves guiding others voluntarily influence is passive process that occurs without engagement ይላል so here the answer would be ምን ይመስላችኋል ኢንፍሉዌንስ የሚለው ቃል ምን እንደሚያሳየው so authority ላይ ስልጣን ላይ ወይ coercive ማድረግ ላይ ፎከስ የሚያደርግ ነው reward power ላይ primarily based የሚያደርግ ነው ወይስ like mutual እና ይሄ የጋራ መግባባት ላይ የጋራ አንደርስታንዲንግ ላይ ፎከስ የሚያደርግ ነገር ነው ወይስ the passive በሆነ ፕሮሰስ ላይ engage የሚያደርግ ነው ወይስ እንደ here the answer would be C ይሆናል ማለት ነው ሲ ነው የሚሆነው ስለ ኢንፍሉዌንስ እናንሳ በሊደርሺፕ ውስጥ ኢንፍሉዌንስ የሚለው ተርሚኖሎጂ ኦር ኢንፍሉዌንስ የሚለውን ቃል አንደርስታንድ የምናደርገው ሊደርሺፕ is all about influence ነው ሰዎች የምናደርግበት ኢንፍሉዌንስ የምናደርግበት ተጽዕኖ አሳድረን like የሆነ ያንድን የተቋም ጎል ሼር የምናደርግበት so leadership is all about influencing people towards achieving a shared goal ማለት ስለዚህ የጋራ የሆነ ግብን አቺቭ የምናደርግበት ሼር የምናደርግበትን ሂደት ነው ሊደርሺፕ ብለን የምንጠራው so the influence is not all about force የምናደርገው ሳይሆን rather ሰዎችን ትረስት በማድረግ ሰዎችን ሪስፔክት በማድረግ ሰዎችን ቮለንታሪ ኮኦፕሬት እንዲያደርጉ በማድረግ ስለዚህ mutual unit understanding እንዲኖር በማድረግ ምክንያቱም በሊደርሺፕ ውስጥ የሊደርሺፕ አውትካም ይባላሉ ዳይሬክሽን ኮሚትመንት እና ምን የምንጠራቸው so ያንን ዳይሬክሽን ያንን ኮሚትመንት ያን ላይክ የሚመጣው ኮሙኒኬት ማድረግ ስንችል mutual unit understanding ሲኖር ሰዎችን ቮለንታሪ ጋይድ ማድረግ ስንችል ነው ስለዚህ ከዚህ አንፃር ኢንፍሉዌንስ የሚለው ቃል is all about coerce ማድረግን አይደለም የሚያሳየን ኦር ላይክ ኦቶሪቲ ላይ ይሄ ስልጣን ላይ ያ ማኔጅመንትን የሚለው እንደዚህ አይነት ሲሆን ሪዋርድንም ስንመጣ እንደ አንድ ሶርስ ኦፍ ፓወር ሊሆን ይችላል ግን it look like ይሄ ግን ሁሌ ግን ኢንፍሉዌንስ የምናደርግበት አይነት መንገድ አያሳይም ስለዚህ the best option የሚሆነው ሲ ይሆናል ማለት the best option የሚሆነው ሲ ይሆናል እና ተቀራይ ሊደርስ they use utilize power የሚጠቀማሉ ብዙ አይነት የፓወር አይነቶች አሉ coercive power coerce በማድረግ ኢንፍሉዌንስ ለማድረግ የሚሞክሩ ሊደሮች አሉ ከዛ በተጨማሪ ሪዋርድ ፓወርን በመጠቀም ሰዎችን ኢንፍሉዌንስ ለማድረግ ጥረት ያደርጋሉ ሌሎች ደግሞ ፖዚሽናቸውን በመጠቀም አውቶሪቲ ተብሎ የሚጠራው ከዛ ደግሞ ኤክስፐርት ፓወር አለ ያላቸውን እውቀት በመጠቀም ሌሎቹ ደግሞ ላይክ ኢንተርፐርሰናል ያላቸውን ፓወር ወይ ደግሞ ሪፈረንት ኦር የካሪዝማ ፓወራቸውን ተጠቅመው ሰዎችን ኢንፍሉዌንስ ለማድረግ ይሞክራሉ ግን the word influence basically በሊደርሺፕ ፕሮድ ውስጥ በሊደርሺፕ ዴፊኒሽን ውስጥ ሲግኒፋይ የሚያደርግልን ኦር ኤክስፕረስ የሚያደርግልን leadership is all about based on trust ላይ መተማመን ላይ ሪስፔክት መከባበር ላይ ይሄ ቮለንታሪ የሆነ ኮኦፕሬሽን ላይ ፎከስ የሚያደርግ አይነት ኮንሰርን ነው ስለዚህ ከዚህ አንፃር መልሱ ሲ ነው የሚሆነው leadership is not a passive አይነት ፕሮሰስ አይደለም leadership is active ነው intentional ነው it's not about like a passive የሆነ አይነት ሂደት አይደለም ስለዚህ ከዚህ አንፃር መልሱ ሲ ይሆናል መልሱ ሲ ይሆናል ማለት ነው so it's all about today's እንግዲህ ለዛሬ ይሄንን ያክል ካየን ይበቃል በቀጣይ ደግሞ ሌሎች ጥያቄዎችን እንመለከታለን ሁላችሁም ስለተከታተላችሁኝ አብራችሁን ስለነበራችሁ ሁላችሁንም ለማመሰግን ወዳለሁ በተደጋጋሚ እንደምላችሁ ይህ ቪዲዮ ብዙዎች ጋር መድረስ እንዲችል ላይክ ማድረጋችሁን ባላችሁ በተለያየ ፕላትፎርም ሼር ማድረጋችሁን እንዳትረሱ ለማሳሰብ ወዳለሁ ይህን ቪዲዮ ሰብስክራይብ ሳታደርጉ እስካሁን የተመለከታችሁ ካላችሁ አሁን ሰብስክራይብ እንደምታደርጉ አምናለሁ ከዚህ ቪዲዮ ብዙ እንደተማራችሁ ብዙ ቁም ነገር እንዳገኛችሁበት በዛው ተስፋ አድርጋለሁ ኤኒ ኮሜንት ኤኒ ኩዌስችን ካላችሁ ኮሜንት ሴክሽን ላይ ጻፉልኝ
እንዳልኳችሁ የሚነበቡ ማቴሪያሎችን ፒዲኤፍ ማቴሪያሎችን የምትፈልጉ ከሆነ ለኤግዚት ኤግዛም የሚያግዛችሁ ኤኒ ዶክመንት ማቴሪያሎችን የምትፈልጉ ከሆነ ኮንታክት ልታደርጉ ይችላላችሁ። ስልኬ ዲስክሪፕሽን ላይ ያለላችሁ እዛ ላይ አግኝታችሁ ልደውሉ ትችላላችሁ። በቴሌግራም ልታወሩ ትችላላችሁ። ኤኒታይም እናንተን ኮንሰልት ለማድረግ ለማማከር፣ ለማውራት አም ሬዲ ሶ ኤኒታይም ኮንታክት ልታደርጉ ትችላላችሁ። ለአጠቃላይ ለነበረን ቆይታ ሁላችሁንም ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ቴንክ ዩ